አላህ ከመሐመድ በፊት መልእክተኛ ነበረው? ኢየሱስንም ጨምሮ የአላህ መልእክተኛ ነው። ማስረጃ አንተ ሱራ 19 ቁጥር 30 ኢነኒ አብዱላህ አታኒያል ኪታባ ወጀዐለኒ ነቢያ በማለት እናገረ። ያው አረብኛ አታውቅም መሰለኝ፣ ልተርጉምልህ? አዎ ተርጉም። ኢነኒ አብዱላህ ያንተ አምላኬ ነው የምትለው ኢየሱስ ኢነኒ አብዱላህ እኔ የአላህ ባሪያ ነኝ። አታኒያል ኪታባ መጽሐፍን ሰጥቶኛል። ወጀዐለኒ ነቢያ ነብይም አድርጎኛል። አምላኬ የምትለው ባሪያ በማለት ራሱን ገልጿል ማለት ነው። አሁንስ ይሄንን ማን የጻፈልህ? አላህ ሱብሓነሁ ወተዓላ ነው ቁርአንን ያወረደው። ማን ነው የጻፈልህ ነው ያለው? አይ ቁርአን እኔ ሰው ማን ነው የጻፈልህ ነው ያልኩት ወዳጄ። ጥያቄ ስማ። የቁርአኑን ጸሐፊ ነው የፈለከው? ማን ነው ይሄንን የጻፈልህ ነው ያልኩት? የቁርአኑን ጸሐፊ ነው የፈለከው? ይሄ ተመልሶልሃል? ማን ነው የጻፈልህ ወዳጅ? አልተመለሰም። ለዛ ነው ኢየሱስ ባሪያ መሆኑን አምነሃል? ማን ነው የጻፈልህ? ጥያቄው ማን ነው የጻፈልህ? ሁለት ነገር ግራ ለምን ትጋባለህ? እሺ በቃ ዳንዬ ቆይ አንዴ ተረጋጋ። እንደ ወንጌል አማኝ አውራኝ፣ እንደ ስነ ምግባር ይኑር። አዳምጠኝና ዊዝ ሪስፔክት በስርዓት ነው እያወራሁልህ። ታይዞ ወዳጅ ማን ነው የጻፈልህ ነው ያልኩት። ኦኬ እሺ አዳምጠኝሽ። በጣም ጥሩ። በመጀመሪያ ደረጃ የጠየቀኝ ጥያቄ ከነብዩ መሐመድ በፊት መልእክተኛ ነበረ ወይ ብለህ ጠየቀኝ። ማን ነው የጻፈልህ? ኢየሱስም አምላክ የምትለው አካል ማን የጻፈልህ ነው ጥያቄ። ሚዩት አታርጉት ጋይስ። ለምን ትፈራለህ? ቆይ አንዴ ሁለት ጥያቄ እኮ ነው የጠየቀኝ ወዳጄ። ማን ነው የጻፈልህ? ሁለት ጥያቄ ነው የጠየቀኝ። የመጀመሪያ ተመልሶልህ ነው ሁለተኛ የጠየቀኝ? ስላልተመለሰልኝ የመጀመሪያው ተመልሶልሃል ወይስ አልተመለሰም? ስላልመለስከው ነው የጠየቅኩህ ወዳጅ። ኦኬ በቃ የመጀመሪያው ላይ ምንድን ነው ያልተመለሰልኝ? ምክንያቱም የመጀመሪያው ምንድን ነው ያልተመለሰልኝ? ላሳይ። በጣም ጥሩ ሚዩት አድርግና ላሳይ። ምን አልኩ? አንዴ በደምብ ጥያቄውን በደምብ ስሙ። አንተ አላህ የምትለው አምላክ ከመሐመድ በፊት መልእክተኛ አልነበረው። የአላህ ብቸኛ ነብይ መሐመድ ብቻ። ከዛ አንዴ ሚዩት ክፈት። ሚዩት አድርግ ወዳጅ። ማስረጃ ክፈት። ዝም ብለህ ሚዩት አድርግ ብራዘር። እኔን ነው የሚጠይቅ። ሚዩት አድርግ። ማስረጃ ክፈት ወንድሜ። ፕሮቴስታንቶችን የማውቃቸው በማስረጃ ሲያወሩ እንጂ እንዳንተ ዝም ብሎ ሲዘርፉ አይደለም። ስለዚህ ማስረጃ ክፈት ነው የተባልከው። ማስረጃ ክፈት። ሚዩት ማድረግ እኮ ያለ አንድ ወንድሜ ከቁርአን አሁን ምን ታደርጋለህ መሰለህ? ምን የሚል ታመጣለህ? ሚዩት አድርግ ወዳጅ። እድ ምን ሆነ ነው? አንዴ ማስረጃ እኮ ነው የጠየቀው። ሚዩት አድርግ ልጨርስ። ሚዩት አድርግ። ቴንክ ዩ ኦኬ። ከመሐመድ በፊት መልእክተኛ የለውም። አላህ ራሱን የገለጠ አምላክም አይደለም። መሐመድ አላህ የሚባለው አምላክ ከመሐመድ በፊት በማንም ተነግሮም ተወርቶም አይታወቅም። የትኛውም መልእክተኛ ስለ አላህ አውርቶ አያውቅም። የትኛውም መልእክተኛ ማለት ነው። ማስረጃ ካለ ታሳየኛለህ። ስለሌለ ማለት ነው። ከመሐመድ በፊት አላህ የማይታወቅ አምላክ ስለሆነ ማለት ነው። ይሄው ድር ሰጣችሁ። ማስረጃ ከመሐመድ በፊት አይታወቅም የሚል ማስረጃ ለሌለ ነገር ማስረጃ ማቅረብ አይጠበቅብኝም። ለሌለ ነገር ማስረጃ ማቅረብ የለብኝም። ላለ ነገር ነው ማስረጃ የሚጠየቀው። ኦኬ ለሌለ ነገር አንተ አትደረብ፣ አትደረብ። ከመሐመድ አንተ አትደረብ ወዳጅ። አስሬ ማስረጃ አስሬ እንትን አትበል። ወዳጅ ያለህ ነገር የለም ብለሃልና ያለመኖር ለሌለ ነገር ማስረጃ ማቅረብ አይጠበቅብኝም። ለሌለ ነገር እኔ ማስረጃ ማቅረብ አይጠበቅብኝም። ምክንያቱም ስንቴ ነው የሚያደርጉኝ? ለምንድን ነው የምታወራው? ሚውት እንዳትደረግ ስማ ብራዘር። ከዛ ስጨርስ ደግሞ ትጠይቀኛለህ። ለሌለ ነገር ማስረጃ አይጠየቅም። ምክንያቱም ወንድምነት እንደዚህ እናድርግ። ከዚህ በኋላ ስርዓት ካልያዘ ያው
አንድ እግር ባት ብቻ ያለው አምላኩ ጋር ልከዋለሁ ታች ማለት እርምዬ በጣም ወድና ማከብረ አንዴ አንተ እንደውም መሀል ላይ ገብተህ ልትዳኘን ነው የሚገባው እንጂ ማዳላት የለብህም። ትመቸኛለህ፣ ፐርሰናሊ ትመቸኛለህ። ለዛ እሺ ሚዩት አድርግና ከዛ ታወራላችሁ ከዳኒ ጋር በስርዓት። ታንክ ዩ። ማስረጃ የጠየኩት እኔ ነኝ። ጥያቄውን ማስረጃ ስለሌለ ወደ እኔ ለማምጣት ነው የፈለገው። ለምን? ጥያቄው ምንድነው? እሱ የጠየኩት ጥያቄ በደንብ አስተውሉ። ከመሐመድ በፊት ማስረጃ የምታመልከው አምላክ በምድር ላይ ኤግዚስት ስለማድረጉ ማስረጃ አለ ወይ ስለው የቁርአኑን ጥቅስ ነው የጠቀሰው። በእስልምና ደግሞ ቁርአን የወረደው ከአላህ ዘንድ በመሐመድ አማካኝነት ነው። አለቀ። ከመሐመድ ውጪ ሌላ ይሄንን አላህ የሰበከ በምድር ላይ አንድም ነብይ የለም። አንድም ነብይ ማለት ነው። አንድም ለምልክት የሚጠቀስ አንድ ነብይ የለም በምድር ላይ ከመሐመድ ውጪ ማለት ነው። ይሄን ጥያቄ የራስ አሳይመንት ነው። ኖ አምላኬ አላህ ከመሐመድ በፊት ነበረ የምትል ከሆነ ማስረጃ ማቅረብ ያለብህ አንተ ነህ፣ ስለ ራስህ አምላክ ማለት ነው። እኔ አይመለከተኝም። ለሌለ አምላክ ኤግዚስት ላላረገ አምላክ እኔ ማስረጃ ማቅረብ አይጠበቅብኝ። ኢትስ ዩር አሳይመንት። አይ ኖ ከመሐመድ በፊት የኔም አምላክ አለ የምትል ከሆነ ማስረጃ ጥቀስ። አሁንም ጠብቀሃለሁ፣ ግለጥና አሳየኝ። ያንተ አምላክ ከመሐመድ በፊት ስለመኖሩ ማስረጃ ማቅረብ ያለብህ ያንተ ሪስፖንሲቢሊቲ ነው። ለሌላ አምላክ ላልነበረ አምላክ እኔ ማስረጃ ማቅረብ አይጠበቅብኝ። ኖ አምላኬ እኮ አለ የምትል ከሆነ በልቀጥል ማስረጃ አንተ እጠብቅሃለሁ። አፍት ነው ብራዘር። እሺ ሚዩት አድርገው። ኦኬ እንዳዳመጥኩ አዳምጠኝ፣ ረጋ በልና ማለት ነው። ኦኬ ሰማህ። በመጀመሪያ ደረጃ አላህን ነቢያቶች ሁሉ ሰብከዋል። ስላሴን ነው ያልሰበኩት እንጂ የሚያሳዝነው መርዶ ልንገርህ፣ ስላሴን የሰበከ ነቢይ የለም። አላህ ግን አንድ አምላክ መሆኑን ሁሉ ነቢያቶች ሰብከዋል። ጌታችን አላሁ ሱብሃነሁ ወተዓላ በሱራ 6 ቁጥር 50 ቁጥር 163 ላይ እንዲህ በማለት ይናገራል። አብርሃም ኢብራሂም ይሁዲይ አልነበረም፣ ነስራንይም አልነበረም። ማካና ኢብራሂም አልነበረም፣ ይሁዲይ አልነበረም፣ ነስራንይም አልነበረም። ወላኪና ነገር ግን ይላል ሐኒፋን ሙስሊማን ፊቱን ለአንዱ አምላክ ያስገዛ ለአላህ ሱብሃነሁ ወተዓላ ያስገዛ ሙስሊም። እዛው በሱራ 6 ቁጥር 165 ላይ ቁል በል ኢና ሰላቲ ወኑሱኪ ወመሕያያ ወመማቲ ሊላሂ ረቢል ዓለሚን፣ በል አብርሃም ለተገዛው አምላክ ለአላህ ተገዝቻለሁ በልና መስክር በማለት አላህ ነብዩ መሐመድን ያዛቸዋል። ኦኬ። በመቀጠል ደግሞ ከነብዩ መሐመድስ እነማን ነበሩ ሙስሊም ከተባለ አንደኛ አብርሃምን ጠቀስኩኝ በሱራ 6 ቁጥር 161 ላይ። በመቀጠል ደግሞ ኢየሱስም አንተ አምላኬ ነው ፈጣሪ ነው የምትለው ሰዎች የደበደቡት ሰዎች የቀጠቀጡት እሱ አታድርጉኝ። ሚዩት አታድርጉት። ቆይ እኔ ነኝ ያስወረኩት ወንድምነት። እሺ ወንድምነት ሂድና ከአንድ ታፋ ጋር ታገል። ጥያቄው ግን ምን ነበር? ይኸውልህ አሁን የጠቀሳቸው ጥቅሶች ሁሉ ማለት ነው በመሐመድ የተጻፉ ጽሁፎች ናቸው። አለቀ። ጥያቄው ከመሐመድ በፊት አላህ መልእክተኛ ነበረ ወይ ነው ጥያቄው። መሐመድ መጥቶ ስለ አብርሃም አወራ የምትለው መሐመድ፣ ልቀጥልልህ፣ ስለ ሙሴ ነገረኝ ያልከው መሐመድ፣ ስለ ኢየሱስ አወራልኝ ያልከው መሐመድ ነው። የኔ ጥያቄ ከመሐመድ በፊት መልእክተኛ ነበረ ወይ አላህ አምላክ? የለውም። አየህ፣ የእስልምና መነሻ ከማን ነው የሚጀምረው? ከመሐመድ ነው። that's all። ከመሐመድ በፊት መልእክተኛ አላህ የለውም። ወገኖች እወቁ፣ ይሄንን በደንብ ማስተዋሉ። ከመሐመድ በፊት አላህ መልእክተኛ የለውም፣ ነብይ የለውም። የመጨረሻው መልእክተኛ የመጨረሻው ማገልጋይ ራሱ መሐመድ ነው። ከመሐመድ በኋላ ነብይ የለውም፣ ከመሐመድ በፊት ነብይ የለውም። ለዚህ እኮ ነው ወዳጄ ማስረጃ ስትባል የምጠቅሰው መሐመድን ነው። that's all። አየህ፣ በመሐመድ የመጣ በመሐመድ የቆመ እምነት ነው። ከመሐመድ በፊት የለው፣ ከመሐመድ በኋላ የለው። በዓለም ላይ አንድ ብቸኛ ነብይ ያለው ብቸኛ አምላክ አላህ ብቻ ነው። ብቸኛ አንድ መልእክተኛ ማለት ነው። አንድ መልእክተኛ ነው ስለ አላህ የመሰከረው። ከዛም በፊት አልነበረም፣ ከዛም በኋላ የለም፣ ወደፊትም አይመጣም።
አለቀ። አይ አለ የምትል ከሆነ ገብተህ እኮ ማሳየት ነው። ልጠቅሰው የምትችለው የመሐመድን ሐሳብ ነው። ይሄ ደግሞ የመሐመድ ሐሳብ ነው። አለቀ። አለኝ የምትል ከሆነ እንቀበልሃለን ማለት ነው። በጣም ቀላል ነው። ባይዘው ሎጂክ። እሺ ሰላም መሲ። እሺ እሰማለሁ። እሺ ጀማል ሰላም ትሰማለህ? ዌልካም። ኦኬ እኛ የምጠይቀው ሙስሊሞችን ነው አይደለ? ታዲያ አላህን የሚያመልክ ሌላ የለ በምድር ላይ ማንን እንጠይቅ? በጣም ጥሩ። ሙስሊሞች ምንድነው መመሪያቸው ወይም ደግሞ የሚቀበሉት መጽሐፍ ምንድነው? ቁርአን። አይዞህ ወዳጅ። በጣም ጥሩ። ከመመሪያችን ነው የምንሰጠው ወይስ ደግሞ ከታሪክ መጽሐፍ ነው የፈለከው? አይ አለኝ ከምትለው ማስረጃ እኛ የምንጠቀማቸው ወይም ደግሞ ወንድምነት። ኦኬ እሺ ጥሩ ጀማል ተቀበሉ። እሺ ወንድምነት ምን ነበረ ያነሳን ሐሳብ? ከመሐመድ በፊት እነሱ አምላካችን ብለው የሚጠሩት መልእክተኛ ወይ ደግሞ ነቢያት አሉት ወይ ነው ብለን የጠየቅነው። አዎ ከሆነ መልሱ በእድሜ ከመሐመድም በእድሜ ከቁርአንም ከቀደመው መጽሐፍት ነው መረጃ የሚሰጡን ማለት ነው። ምክንያቱም ከመሐመድ በፊት አላህ የሚሉት አምላካቸው መልእክተኛ ነቢያት ካለው ማረጋገጫ ሊሰጠን የሚችለው መሐመድ ከጻፈው መጽሐፍ ሳይሆን ከሱ በፊት የነበሩ ነቢያት መስክረውለታል አላህ የሚባለውን ብለው ይሉ የለ የእነኛን ነቢያት ይንገረንና እነዛ ነቢያት ከጻፉት መጽሐፍት ላይ ነው እንዲነግሩን እንፈልገው። እንደዛ የምናደርገው መቀጠል ይችላል። ጀማል ይሄ በነገራችን ላይ ጥያቄ ሳይሆን መስፈርት ነው። ይሄን መስፈርት ባንተ ዙሪያው ተናገር። እውነቱን መስፈርት ነው ያወጣው። ምክንያቱም ይሄ መስፈርት አንተ ጋር ሲመጣ የሚሰራ ከሆነ በዛ ሄዳለሁኝ እኔ። ምክንያቱም አንተ ስለ አንዴ ሀሳብን አስጨርሻለሁ አይደል? አዳምጠኝ። ስለ አዳም ስለ ኑህ ያወራኝ ሙሴ ጻፈልኝ ብለህ የተቀበልከው መጽሐፍ ከሙሴ በፊት ምንም ነገር እንዳልነበረ ራስህ አምነህ በእምነት የተቀበልከው መጽሐፍ ዛሬ ላይ እኛን ስንጠይቀን ያንን ነገር ወደ ጎን አድርገህ ለምን ትጠይቀናለህ? ሁለተኛ እኛ ሙስሊሞች ሐዲስና ቁርአንን ነው የምንቀበለው። እርሱም ደግሞ ታላቁ አምላካችን አላህ Subhanahu Wa Ta'ala የነቢያት አምላክ የሆነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል በሰጣቸው ወይም በገለጸላቸው ሪቪሌሽን አማካኝነት እኛ አውቀናል ስለ ነቢያቶች። እኛ ሙስሊሞች ነን፣ የምንቀበለው ሁለት መጽሐፍ ነው፣ ሐዲስና ቁርአን አለን። በነዛ ባለፉት መጽሐፍ የተተረኩትን አሉ፣ ያልተተረከም አለ። አላህ ሲናገር በሱረቱል በማዕራፍ 40 ቁጥር 78 ላይ ሲናገር ካንተ በፊት መልእክተኞችን በእርግጥ ልከናል፣ ከእነርሱ ባንተ ላይ የተረክንልህ አለ፣ ከእነርሱም ባንተ ላይ ያልተረክንልህ አለ ነው የሚለው። ስለዚህ ካለፉት ነቢያቶች በዚህ በቁርአን የተጠቀሱ አሉ ወይም የተገለጸልን አለ፣ ካለፉት ነቢያቱም ያልተጠቀሳለ። ስለዚህ የኛ መሰብሰቢያችን አራሚም አጽዳቂም የሆነው ቁርአንን ይዘን ነው እንጂ ብንሞግተህ ሌላ የታሪክ መጽሐፍ ይዘን አንመጣም። እንደዛ ከሆነ ባወጣው መስፈርት በፊት ስለራሱ ነገር ልትነግረን ይገባል። ኦኬ ጥሩ። ከቁርአን በፊት አላህ ለቀደሙ ነቢያት ያወረደው መጽሐፍት አለ የለም? አለ። ምን ይባላል ስሙ መጽሐፉ? ተውራትና ኢንጂል እንዲሁም ደግሞ ዘቡር። በማን እጅ ላይ ነበረ ያ መጽሐፍት? መሐመድ ሳይገለጥ በፊት ነው። ተውራት ደግሞ በሙሴ፣ ኢንጂል በኢየሱስ ክርስቶስ። በማን ነበር? ተዋጠ ድምጽህ። ተውራት በሙሴ ላይ፣ ኢንጂል በኢየሱስ ክርስቶስ ላይ፣ ዘቡር በዳዊት ላይ። ኦኬ። ስለዚህ ኢየሱስ ዳዊትና ሙሴ ምናዊ ናቸው ዝርያቸው? እኛ ፎከስ የምናደርገው ስለ አስተምሮት እንጂ ምን ዝርያቸው ምናዊ ናቸው? ዝርያቸው ዜጋ አሁን የመሐመድ ከቆሬሽ ወገን የተወለዱ እንደሆነ ይታወቃል አይደል? ስለዚህ ኢየሱስ አደርብ አቅም ካለ አደርብ፣ አቅም ካለ የማውራት አደርብ አልኩ። አቅም ካለ አደርብ፣ ጫጫታ አይሆን። ኦኬ። ኢየሱስ ዳዊትና ሙሴ ዘራቸው ምንድን ነው ያልኩ? የተወለዱት ምናዊ ናቸው?
እሱ አይደለም አምጉታችን ወይም ጥያቄ የጠየኩን መልስልኝ። መሐመድ ከቁረይሽ ወገን አይደለ? ከእስማኤል ነገድ አይደለ ብላችሁ ትሉት? ፕሊስ አቅም ካለህ አውራኝ፣ አቅም ከሌለህ ዝም ብለህ ጫጫታ ነው በቃ ጊዜ ወይ እማወራህ አቅም ካለህ አውራኝ። ጀማል እኔ ሜት ያደረግኩ ከከፈትክ እታች አውርደና ሌላ ሙስሊም አስገባለሁ። የምትንጫጩ ሙስሊሞች ታይቶ ወዳለሁ። ከዛ ለመሲህ ሰለምቴ ሰጣቸዋለሁ። ሌሎች ካላችሁ ኑ ተራ በተራ ግቡ። ኦኬ። የጠየቅኩህን ግን ምንድን የኛ ጥያቄ የጠየቅኩህ ከመሐመድ በፊት አላህ ነቢያት አሉት ወይ ብዬ ስለ አዎ አሉት አልከኝ። አዎ ከሱ በፊት የሚቀድሙ ነቢያት አሉ ማለት ነው፣ አላህ ያመለኩ በእናንተ አስተምሮት። ኦኬ። ስማቸው እነማን ነው? የስለ እነ ሙሳ፣ እነ ሙሴ፣ እነ ዳዊትና እነ ኢየሱስ አልከኝ። ኦኬ። መጽሐፍት ከቁርአኑ በፊት ለመሐመድ ከማውረድ በፊት ለእነዚህ ነቢያት ወርዶ ነበሩ ስለ አዎ አልከኝ። ተውራት፣ እንጅልና ዘቡር ብለህ ማለት ነው። ዘቡር ለዳዊት ደግሞ ተውራትን ለሙሴ፣ እንጅልን ደግሞ ለኢየሱስ ብለህ አልከኝ። እነዚህ የጠራቸው ሶስቱ አገልጋዮች እናም ጌታችን ኢየሱስ ክርስቶስና ሁለቱን ነቢያት ያንተ ደግሞ መሐመድ ከቁረይሽ ነገር ነው ከእስማኤል ነገር ነው ብለህ ትላለህ። ኦኬ። ታሪኩም እንደዛ ነው የሚያሳየው። ኢየሱስና ዳዊት ሙሴ ዘራቸው ምንድን ነው ያልኩ ማለት የወጡበት ነገድ ዘራቸው ምንድን ነው? ጀማል ኦኬ። አላህ ነቢያቶችን ልኳል የሚለው መልስ ተመልሶልኛል በለኝና ቀጥላለን። ወደዚህ ተመልሶልሃል አላህ ነቢያቶች እንደላከ እታች ወረድ። ተረኛ ሌሎች ሙስሊሞች ካላችሁ ኑ ግቡ። ተራ በተራ ግን በስርዓት ጠብቃችሁ የምታወሩ ማለት ነው። መሲን ተቀበል። እንዴት ነሽ መሲ? እንደዚህ ባታደርገው አሪፍ ነው። እኛም እናውራ እንጂ አታውሩ አላልኩም። አንድ ጥያቄ ግን 3 እና 4 ያልጠይቅ። ኦኬ። ጫጫታ በሌለበት ሳይሆን የምንመልስልኝ እንደ ትምህርታችን ስለሆነ ለመረዳታችን። ኦኬ መሲ። ኦኬ። እኔ እንደምፈልገው ነው የምትመልሹ ማለት እኔ የጠየቅኩትን ጥያቄ የሚመጥን መልስ ነው የምትመልሹ። አንቺ እንደው ጥያቄ ስትጠይቅኝ አንቺ በጠየቅሽ መሰረት አንቺ ለጠየቅሽኝ ጥያቄ የሚመጥን መልስ ነው መስጠት ያለብኝ እንጂ አንቺ ለምሳሌ ስለ ዳቦ ጠይቀሽኝ እኔ ደግሞ ስለ ልብስ ካወራው በትክክል አልመለስኩልሽም። ፍየል ወደዛ ከዝምዝም ወደዚህ የሚባለው ነገር ይሆናል ማለት በሀገራችን። የእኛንም ማስተምሮት መረዳት ትልቅ ነገር ነው። እኔ ስለመረዳትሽ እኔ እናንተን ትምህርት ስለመረዳት ከሆነ እሱ አረስት ቤት ከፍታችሁ ስትጠሩ መተን ምናልባት መረዳት ካለብን ልንረዳ እንችላለን፣ ወይ የተጻፈ መጽሐፍ ላነብ እችላለሁ። አሁን እንግዲህ እዚህ ከመጣችሁ ዘንዳ ከመሐመድ በፊት አላህ መልክተኛ ነቢያት ነበሩት ወይ ነው ጥያቄው። ከአንቺ እንደገና ደግሞ ልጀምር። መቼም አንቺ ከእነሱ ይልቅ የተሻለ ትሆኛለሽ። ሁለቱም ስርዓት ስለሌላቸው ስንጠይቃቸው አንድን ጥያቄ 4 እና 5 6 መጠየቅ። ሙስሊሞች የተባላችሁ ኑ ግቡና እውነት አቅም ካላችሁ ለማውራት በትዕግስት ያለ መንጫጫት ያለ ጫጫታ ከመሐመድ በፊት አላህ አምላክ ማነው ነቢያት ነበሩት ብላችሁ የምትሏቸው ነቢያትን ጥሩልን። የት ሀገር ተወላጅ እንደሆኑ ጥሩልን። በእነሱ በኩል የወረደ ብላችሁ የምትሉት መጽሐፍ ካለ ጥሩ። ያንን መጽሐፍ ጥቀሱ፣ እኔ ፊት ጥቀሱ። ቴንኪው መሲ። አሁን ቀጥይ። ከመሐመድ በፊት አላህ መልክተኛ ነበረው አይደል? አይ አንተ እንደብራራኸው እኔም እንደብራራ ድል ስጠኝ። አይ ምንም ያብራራሁት ነገር የለም። እኔ ጥያቄ ነው እየጠየኩሻለሁ። ጥያቄ ጠይቀህ ለምን ትፈራለህ? ጥያቄ ነው የጠየኩሽ እህቴ። ገና ምንም የመለሹ ነገር የለም። ከመሐመድ በፊት ተረጋጋና ያ ማለት እኛ ሙስሊሞች ነን። ኦኬ ቆይ እኛ ሙስሊሞች ነን። ያ ማለት ከነቢዩ መሐመድ በፊት የነበረ መጽሐፎች ወይም ደግሞ ከታሪክ መጽሐፍ አንጡልኝ ማለት ይሄ ቁርአናችን 100% መልስ እንደሚመልስ ተረድተሃል ማለት ነው። የጠየኩሽን አልመለሽም። ለዚህ ነው አያችሁ። አዳምጥ ልመልስልህ። እሺ ተረጋጋ። ምንድን ነበር የጠየኩሽ? ሽልንገርህ ስለ ቀደምት ነቢያቶች አምላካችን አላህ ሱብሃነሁ ወተዓላ በቁርአናችን ላይ በመመሪያችን ላይ የጠየኩሽ ምን ነበር? የአሁን ዘመን ሰዎች እኔንም የጠየኩሽ የጠየኩሽ ምን ነበረ ብዬ ስልሽ ተዓላ ምናምን ነገር ብለሻት በይ። በመጀመሪያ የጠየኩሽ ምን ነበረ ነው። እንደዚህ ከሆነ ሙስሊሞችን ለምን ትጠይቃለሽ? ኦኬ አይ ስልሽ ምን ነበር የጠየኩሽ ነው ያልኩሽ እህቴ።
ከነቢዩ መሐመድ በፊት የነበሩ ነቢያቶች አላህን ለመስበካቸው ብለህ ጠይቅ አይደል? አይደል? እንደዛ አይደለም ያልኩት። ከነቢዩ መሐመድ በፊት ከምትሉት ነቢይ ብላችሁ ከምትሉት ከመሐመድ በፊት አላህ ነቢያት ነበሩት ወይ ነው ያልኩሽ። አዎ ማስረጃችን ቁርአን ነው። ቴንኪው። ቆይ ቁርአን ላይ አምላክ ነግሮናል። አዎ ብለሻል። መልሽልኝ። ነቢያት አሉት ብለሻል። ከነዛ ነቢያቶች ውስጥ ሶስቱን ጥሪልኝ። ከመሐመድ በፊት አላህ ነቢያት አሉ ብለሽ ብትያቸውን ነበሩት የአላህ ነቢያት ናቸው ብለሽ ብትያቸው ሶስቱን ጥሪልኝ ሳቸኩኝ። አብርሃም፣ ያዕቆብ፣ ይስሐቅ፣ እነ ሙሴ ክርስቲያን ነበሩ የምትል አንተ ከመጽሐፍ ቅዱስ ካመጣ ዛሬ እኔ ክርስቲያን ሆናለሁ። አንድም ቦታ አትከላቂ አትከላቂ ሶስት ነቢያት የሚባል ብለህ የምትለኝ ከሆነ እባክሽ የተግባቦት ሕግ ወቂ። ክርስቲያን ሆኜ እስላም ሆናለሁ እንደዚህ የሚባል ነገር የለም። የተጠየቅሽውን ብቻ መልሽ። አታመጣም። ስለማታመጣ እኮ ነው። መጽሐፍ ቅዱስን ስለምናውቀው ነው እኮ። ስለዚህ ነቢያቶች የምጠይቃቸው አንተ ነቢያቶች የሉም። ክርስቲያን ነበሩ። ክርስትናን ሰው እታች ረጅ እፎይ እየተጫወተበት ያለው አምላክሽ ላይ ሄደሽ አስተዩ። ከእፎይ እጅ እንደዚህ ስርዓት የማይኖራችሁ ከሆነ እታች ረጅ እንዴት የተግባቦት ሕግ ታጣላችሁ? በእርግጥ ይሄ እፎይ ነው። እግዚአብሔር ይባርከውና ታፋችሁን ብቻ ጭን ብቻ ያለው አምላካችሁን አንድ እግር ብቻ ያለውና የሆነ እጅ ያለው ጭንቅላት የሌለው ታፋ ብቻ ያለው መሆኑን አደባባይ ላይ ያሰጣባችሁ። ኦኬ ምን የመናገር ሞራል ብቃት አላችሁ ካላችሁ ግን የምታወሩ ከሆነ የተግባቦት ሕግ ወቁና በባት ብቻ ያስቀረው እፎይ እየተጫወተበት ነው። ሄዳችሁ አስጥሉት። ቆንጆ አድርጎት ይባጥቤ አድርጎ እየተጫወተበት ነው። ቁርአናችሁን ለዘመናት የጋረዳችሁትን ግልጥልጥልጥልጥ አድርጎት ማለት ነው። የምታወሩ ግን ከሆነ ከአላህ በፊት ነቢያት አለ ብላችሁ የምትሉ ከሆነ ኑ ከኛ ጋር አውሩ ከፈለጋችሁ ነው። ያን አለቅ መጣችሁ አንድ ስትጠየቁ ክርስትና ጋር መጣችሁ ለመሳደብ ነው ምናምን ነገር ማለት ነው። እስቲ ያለ ጫጫታ በእውቀት ሲያወሩ እና ላኩ እና ኑ ግቡ። ግን የተግባቦት ሕግ ወቁ። እኛም አንጫናችሁም፣ እናንተም አትጫኑንም። እናንተም ለምጠይቁ እንመልሳለን፣ እኛም ለምንጠይቃችሁ መልሱ። ከመሐመድ በፊት አላህ ነቢያት ነበሩት፣ መልክተኛ ነበሩት? ጥያቄያችን ነው። ካለ ኑ ግቡ። እሺ እኛ ጫጫታ ነው የሰለቸን። እንዴት አንድ ሰው እንኳን በተግባቦት አያወራም? ሶስት በተከታታይ ገብታችሁ የተጠይቃችሁትን አትመልሱ፣ ሌላ ነው የምታወሩት። እሺ ሙስሊሞች ያላችሁ ካላችሁ ኑ ግቡ፣ ላኩ፣ ኑ ግቡ። ግን በጨዋነት አውሩ። እናንተ ስንጠይቃችሁ ዘለ ክርስትና ለፊት ጣትበል የአንተን አምላክና ነቢያት ነበሩት ብለህ ያልከውን ከመሐመድ በፊት የነበሩትን ነቢያት ስማቸውን ሶስቱን ጥራልኝ። የት ሀገር ተወላጅ ናቸው ብዬ ስለ አረባዊ ናቸው፣ የየመን ሀገር ሰዎች ናቸው፣ መካ ነው ወይ መዲናን የተወለዱት፣ ለሂጅራ ይሄዱ ነበር ብላችሁ የምትሉት ነገር ካለ ነገሩን። ከመሐመድ በፊት ያሉ ነቢያት ብላችሁ የምትሉት ማለት ነው። ለእነሱ የወረደ ደግሞ መጽሐፍ ካለም ትነግሩናላችሁ። ከሌለም ያለ መጽሐፍ ከሆነ ያመለቁት ያኔ ትነግሩንና፣ ስለዚህ እነዛ ነቢያት በመጽሐፍቶቻቸው ውስጥ መጽሐፍ ካላቸው መጽሐፍቶቻቸውን ስነግሩን ከዛ እናወራለን ማለት ነው እንጂ በታሪክ መጽሐፍ ምናምን ነገር ብለሽ ልታቃልይ አትችይም። ለሙሳ ተውራት የወረደው ታሪክ ነው ልትሉት ነው። ሲጀምር ተውራት አልወረደም ለሙሳ። ሙሳ የሚባልም ነቢይ የለም። እሺ ያህዌ ያለው ነቢይ ሞሼ ነው የሚባለው በዕብራይስጡ፣ በአማርኛው ሙሴ ተብሎ የተጠራ ማለት ነው። ለእሱ ተውራት አይደለም የወረደለት። የወረደው ደግሞ የወረደም አይባልም። ጌታ የተናገረው ቶራ ነው። ተውራት ብለህ አጣምህ ስላወራ አይደለም፣ ቶራ ነው። ኦኬ። እሺ ሌላ ያለ ሰው ካለ ይምጣ። እሺ ጃሚክ ነው የገባው ሰው ገብተሃል። ድምፅህ ይሰማ ከሆነ ማለት ድምፅህ ይሰማ ከሆነ አውራል። እሺ እታች ወረድ። ኦኬ ሌሎች ካላችሁ ነው
መሐመዳውያን ነው ግቡ። እንዴ ኑ ግቡ እንጂ ጥሯቸው ካሉ። እሺ እኛ እኮ ሁል ቀን እዚህ ቤት ገብረ ማርያም ስትለው ሙስጠፋ አሜን አቤት ይልልሃል። ስለ ታቦት ጠረጴዛና መሰዊያ ስንወራ መሐመዳውያን ናቸው የመጡት። ይህ የሚረዳዳ የግሪክና የፋርስ መንፈስ ካላችሁ ቤቱ እናስተናግዳለን። ግን ስትገቡ በትክክል እንትን አትበሉት። ወንድምነት ቀጥል። እሺ ጸጋ ይብዛል። እሺ ሌላ ሙስሊም ካለ ባይዘው መቀበል እንችላለን። ግን አሰግጠን የምንነግራችሁ ደስ እያለን ማለት ነው። አላህ ከመሐመድ በፊት የሚታወቅ አምላክ አልነበረም። ኤግዚስት ያደረገ አምላክ አልነበረም። ኦኬ አላህ የሚባለው አምላክ የለም። ያስተዋወቃችሁን የነገራችሁን መሐመድ ነው። ከመሐመድ በኋላም ነብይ የለውም። ከመሐመድም በፊት ነብይ አልነበረው። ብቸኛ ነብይ ያለው መሐመድ ብቻ። ከሱም በኋላ ነብይ አልተነሳም። የመጨረሻ ነብይ ብለው ነው ኮንፊርም ያደረጉት። ከሱ በፊትም ነብይ አልነበረም። እኔ ሙስሊም ነኝ፣ መሐመድም አምላካችን አላህማ ከመሐመድ በፊት የነበረ አምላክ ነው የምትሉ ከሆነ ገብታችሁ መሞገት ትችላላችሁ። ስለኛ አምላክስ ከመሐመድ በፊት የነበረ አምላክ መሆኑ ራስ የኔ ነብይ የምትለው ገልጦላል። ራስ ማለት ከሱ በፊት ከእስልምና በፊት የነበረ አምላክ ስለመኖሩ ራሱ ነግሯል። እሱም በማስረጃ እናሳያለን። አይ ስለ ክርስትና የሚያወራ የሚናገር ነቢያት ያሉት አምላክ እንደሆነ የራስ ነብይ መስክሯል። ስለ ራስ ነብይ ግን ከራሱ በስተቀር አንዳች የመሰከረ የተናገረ ነብይም አገልጋይም የለውም፣ አይታወቅም ነበር። የራስ ነብይ ያስተዋወቀው አምላክን የነገረ ነብይ የምትለው መሐመድ፣ ከዛ ውጪ ምንም የለም። ለምልክትም ቢሆን ማለት ነው። የነገረስ አምላክ ምን አይነት አምላክ ነው? ግራ የተጋባ ማለት ነው። ያልተገለጠ አምላክ፣ ግማሽ የሰውነት ክፍል ያለው ግማሽ የሰውነት ክፍል የሌለው፣ አንዱ አካል ከአንዱ አካል ጋር ያልተገናኘ፣ ሲፈልግ የሆነ ቦታ ላይ የሚወርድ ከዛ ውጪ የሌለ አይነት ምናምን ማለት ነው። የራስ መጽሐፍ ነው ይሄንን። እንደዚህ አይነት ያህዌ የተባለ የተገለጠ አምላክ እኛ የለም። መንፈስ የሆነ አምላክ ነው ያለው ማለት አለው። ማስረጃ ማቅረብ እችላለሁ፣ ግን የምትችሉ ከሆነ ደስ እያለ ነው የምንቀበለው። ደስ እያለ ማለት ደስ እያለ ነው የምንቀበለው። እሺ አላችሁ ከመሐመድ በፊት አምላካችን ይታወቃል የምትሉ ሰዎች ካላችሁ፣ ከመሐመድ በፊት አምላካችን ይታወቃል እስልምና ትክክል ነው የሚል ሰው ካለ ያው እየጠበቅናችሁ ጋይስ። አንድ ሁለት ደቂቃ እንጠብቃችሁ። ከዘጋነው ያው ታቦት ላይ ነው የምንቆየው ማለት ነው። አላችሁ የወረደ ራሱ ከላይ ከሰማይ የወረደ ቁርአን ለመሐመድ የለው።
የወረደ ቁርአን ራሱ የለም። እሱ ብቻ ነው ውሸቱ። ለኢየሱስ ራሱ የወረደ ወንጌል የለም። ብራዘር ምንድን ነው የምታወሩት? የወረደ የለም። ለሙሴ የወረደ የለም። እግዚአብሔር ሐሳቡን ገልጦላቸው ነው የጻፉት ነቢያቶች። ሲጀምር ኢየሱስም መጽሐፍ አልጻፈም። ኢየሱስ መጽሐፍን ጻፈ የሚል ማስረጃ የለም። ለመሐመድም የወረደ መጽሐፍ የለም። ምን ሞግታል? አዎ የወረደ መጽሐፍ አለ የምትል ከሆነ ገብተህ መሞገት ትችላለህ። ከዚህም ፈላልጎ የጻፈው መጽሐፍ ነው። ከሰማይ ከአርያም የወረደ ምን አንዳች የለም። ብራዘር ሰማይ አይደርስም መገለጡ ማለት ነው። ሰማይ አያስፈልገውም። ይሄንን እንደዚህ አይነት መገለጥ ለማጻፍ ሰማይ አያስፈልገውም። ብራዘር እዚሁ በምድር ላይ ያሉ የሰው ፍልስፍናዎች ያከማቸ የራሱ ጽሑፍ የሆነ ሐሳብ የአምላክ ቃልም ማለት ነው። እሱን በማስረጃ ማየት እንችላለን። ካላችሁ እንቀበላችሁ፣ ከሌላችሁ ግን ወደ ርዕሳችን እንመለሳለን። አላችሁ ምን ብላችሁ ነው የበተንካቸው? እንደምን እሺ ወደ ታቦታችን እንመለሳ። እሺ ወገኖች እንኳን ደህና መጣችሁ፣ ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ቤካዬ ውቢያችን ሰላም በሉን። እንዴት ናችሁ? ሁሉ ሰላም? እሺ ሙሽሪት እንዴት ነሽ? ዳኒ ውቢያችን ሁሉ አማን? ጌታ ይመስገን። እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። በጠዋት ድምፅ ታይም እኮ ተዛባብን። በእናትህ ጉድ ሆነናል። ለማንኛውም ስላየው ደስ ብሎኛል። ኤርሚዬ ወንድምነት፣ ቤካዬ፣ ከታችም ከላይም ያላችሁ ቤተሰብ ሁላችሁም የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ተባረኩ። አሜን። ቴንክ ዩ። ተባረኪ። ቤክ አይ ቲንክ ስራ ላይ ነው መሰለኝ። እሺ እህትዬው ሰላም ላንቺ። እንኳን ደህና መጣሽ ሙሽሪት። ወይ አለሁልህ። ተጠፋፋን እኮ አይደል? አይ አሁንማ ብጠፊ ይገባኛል። እውነት ነው፣ እውነት ነው። ዳኒ ምስክር። በየቦታው ነው የምትጣሉት፣ በየቦታው የእነ ዳኒን ግብዣ ራሱ አልቻል ነው። አሁን እናንተ ነው እየተከታተሉ ኢትዮጵያ ቦን እናንተ ነው እየተከታተሉ ሙለው ጌታ ይባረክ። ባለፈው ፀሐዬ ጋር እንደነበራችሁ ደውሎ እንደምነት ነገረኝ። በጣም ደስ አለኝ። ፀሐዬ ጋር እኮ እኔ ጋር ነበረች ባለፈው ከባለቤቷ ጋር ምናምን እና ስትነግረን ስትመሰክርልን ነበር የዛሬ 6 ዓመት እንዴት አድርጋ ጌታን እንደተቀበለች። ዳንዬ ባለፈው ሚስ ያረከው የመጨረሻ ግብዣ ማለት ነው። ኖ መካከለኛው ላይ አልቻልኩም ያልክ አምልጠዋል። እና አዎ፣ እና በቃ እንዴት ትልቅ ሪስፔክት እንዳላቸው መሰለ ኤርሚዬ ለአንተ ማለት ነው። እና ለረጅም ዓመት በብዙ ነገር ውስጥ እንዳለፉና በቃ የሆነ ጊዜ ወሰነ መጥተ የዛሬ 6-7 ዓመት አለች እና ዛሬ ጌታን የምትቀበሉበት ታይም ነው አለን አለች። በቃ አንተን ማለት ነው። እና የሚገርም ምስክርነት ስትሰጠን ነበር፣ እሷም ባለቤቷም ማለት ነው። ሲያትል መጥተው ልጃቸው እዛ አንደኛይቱ ልትወልድ ነው መሰለኝ ወይስ ወልዳ ልጠይቋት አልሆነ ታሪኩ ረሳሁት። እና አሜሪካ መጥተው ነው ጌታን የተቀበሉት አስታውሳለሁ። እና በጣም የተወደዱ ቤተሰቦች በጌታ ጸንተው የቆሙ ሙሉ ወንጌል ናቸው አይደል? አሁን ሙሉ ወንጌል ናቸው። እኛም ጋር እኮ መጥተው ነበር እዛ ለንደን ማንቸስተር መጥተው። ሄለን ማንም ትባል ልጅ አለቻት። ሄለን
ሄለን ልጇን እኔ ነኝ የማስተምርላቸው። 2 ልጆች 3 ልጆች አሉ። 2ቱን ልጆች እኔ ነኝ እንትን ማስተምርላ። የተባረከ ቤተሰብ ነው። በጣም የተወደዱ ቤተሰቦች። አዎ በጣም 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 ያ እኔ በረከት ሆኜ እንጻጻፋለን፣ እንደዋወላለን። አዎ በጌታ ናዛ ሲያትል መጣው ነው ጌታን አልጠበኩም። ሆነን ለመናገር በአንተ ጌታ እንደተቀበሉ አላወቅኩም ነበርና እንደምታውቅ አውቃለሁ በደንብ ማለት ነው። እረኛው ይቁጠር እኛ ቆጣሪ አይደለንም ብሎ በሚለው ስንት ቤተሰብ ስንት ትውልድ እኮ አለ። እውነት በጣም 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 ሲደንቀኝ ነበረና ጌታ ይባርክ። ቀላል አይደለም። አሁን ሙሉ ፋሚሊው ነው በቃ ጌታን ያገኘው ማለት ነው። ማዘርና ፋዘር እዛን ቀን ነው አብረው ጌታን የተቀበሉት እዛው ሲያትል አስቀበልኳቸው። ከዛ ፓስተር አላዛር ትንሽ እንዲያስተምራቸው ሰጠኋቸው። ወደ አገር ቤት ሲመለሱ ሙሉ ወንጌል አለ ብለው ሲሉ በቃ እዛው ሙሉ ወንጌል ሆኖ አልኳቸው። አይ ቲንክ እዛው ነው ተምረው የተጠመቁት ሁሉ ጭምር። ሙሉ ወንጌል ናቸው። በጣም የተወደዱ ቤተሰብ በቃ ፍልቅልቅ የሆኑ እጅግ በጣም እኔ ምንድነው የተረዳሁት በዚህ ሶሻል ሚዲያ ለምሳሌ ዳኒ ወጥቶ ሲናገር አንተ እንደዚህ ወጥታችሁ ስትናገሩ ላይክ በሶሻል ሚዲያ ሆነው በቃ ኦል ኦቨር ዘ ወርልድ ነው የሚደረሰው ማለት ነው። ህዝቡን ሁሉ ነው የሚዳረሰውና ያ ሙሉ ቤተሰቡ ድኖ ምናምን ሳይ በጣም ነው የደነቀኝ ማለት ነውና ተባረክ ኤርሚዬ። ቀላል አገልግሎት አይደለም። ብዙ ዋጋ የሚያስከፍል ነገር ቢኖርም ሰዎች አንደበታቸውን በብዙ ነገር ቢያላቅቁም እሱ አይደለም ቁም ነገሩ ሰማያዊ ካውንት የሚያደርገው ህይወት መኖሩ ነው ቁም ነገሩ ማለት ነው። የሰው መዳን ነውና ያው ተባረክ ኤርሚዬ፣ እንወድሃለን። አንተኛ በረከት ነህ። ይሄ የማይቀየር ቃላችን ነው በእውነት። ለጌታ ክብር ይሁን። ተባረኪ። አሜን። ኤርሚሻ ስንት ትውልድ አሉት እግዚአብሔር ያዳናቸው ከጠላቶቻቸው ያዳናቸው እና ጌታ ይባረክ። ተባረክ። አንቺ ጸጋ ይብዛልሽ። አሜን አሜን። ቴንክ ዩ ወንድም ነቃጥሉ። እሺ ጸጋ ይብዛላችሁ። ተባረኩ። እንቀጥላለን። እሺ እጹብ ሰላም፣ እንዴት ነሽ? ከየት ቤተ እምነት ይሆን? እሺ ሌላ ሰው ካለ እንቀበል። እሺ ሰላም ኑራ እሺ ወገኖች ሪፖስት እናርገው። አሁን አንዴ ሁላችንም ሪፖስት ያላረጋችሁ ቅድም እስኪ ሁላችሁም አንዴ ሪፖስት አድርጉ። ጌታ ኢየሱስ ይባርካችሁ። አንዴ ሪፖስት አድርጉት ሁሉንም ማለት ነው። ሪፖስት እናርገው። ጸጋ ይብዛላችሁ። እንደ አዲስ ሪፍሬሽ እናርገው። ሪፖስት ያላረጋችሁ ሰዎች ሪፖስት አድርጉት ሁላችሁም አንዴ ሪፖስት አድርጉት። ተባረኩ። ሪፖስት ያላረጋችሁ ሰዎች ሪፖስት አድርጉ። ስታክ እያደረገ ነው። እሺ ቴንክ ዩ ተባረኩ። ያ ጸጋ ይብዛላችሁ። ሪፖስት አድርጉት እስቲ አንዴ ሁላችሁ ተባረኩ። እሺ እያነሳን እየተወያየን የነበረው ምንድነው? ያው ወንድሞቻቸው መጥተው ለማገዝ ሐሳብ ዳይቨርት አደረጉ እንጂ ያነሳነው ሐሳብ ምንድነው? ቤተክርስቲያኒቷ ውስጥ መሰዊያ ነው ታቦት ነው ወይስ ጠረጴዛ ነው ያለው ብለን አንስተን እያወራ እየተጋገር ነበርና እዚህ ሚዲያ ላይ የሚያገለግሉ ሶሻል ሚዲያ ላይ የሚያገለግሉ ኦርቶዶክሳውያን እኛ ያለን ታቦት አይደለም ብለው ይሞግታሉ። እኛ ታቦት የለንም፣ ታቦት ሳይሆን ያለን መሰዊያ ወይ ደግሞ ጠረጴዛ ነው ብለው ይናገራሉ፣ ያወራሉ። ግን እውነተኛው የቤተክርስቲያኒቷ ትምህርት ምኑ ጋ ነው እያል እየጠየቀን ያለ ምኑ ጋ ነው የቤተክርስቲያኒቷ ትምህርት? ኦኬ ትክክለኛው ሐሳቡ የቤተክርስቲያኒቷ እምነቷ አቋሟ የትኛው ነው ብለን እየጠየቀን ያለ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ ማለት ነው። የቀደሙን ቪዲዮ አንዴ ባሰማው ደስ ይለኛል፣ ሪፍሬሽ እንድናረግ ሐሳቡን ፎሎ ለማድረግ እንዲመቻችሁ። እሺ
ሁለት ቪዲዮዎችን ነበር ያሳየነውና እሺ ምንም የሚበላው ታቦትን ግን አይደለም። በተለይ ደግሞ በታቦት ዙሪያ ሁሉም አንድ ናቸው ወይስ ልዩነት አላቸው? ኢትዮጵያን ጨምሮ ቅድም እግረ መንገድ ትንሽ ነክቼዋለሁ። ከአሃት አብያተ ክርስቲያናትን በአጠቃላይ ከዓለም አብያተ ክርስቲያናት ጋር በክርስትና በሚለው ስያሜ ከነሱ ጋር ብቻ አይደለም። አሃትም የዓለም አብያተ ክርስቲያናት ስንል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ አባት ሆይ እኛ አንድ እንደሆነን እነርሱ አንድ ይሁኑ ነው። ስለዚህ በዓለም ላይ ያለው መለያየት አንድ ቀን አንድ ሆኖ ይመጣል። ክርስቶስ አምላክ ነው፣ ክርስቶስ ፈጣሪ ነው፣ ቃሉ ይፈጸማል። ይሄ አንድነት የሚፈለግ አንድነት ነው። ይሄ አንድነት ግን መንፈሳዊ አንድነት ነው፣ ፖለቲካዊ አንድነት አይደለም። ይሄ አንድነት መንፈሳዊ አንድነት፣ ኢየሱስ ክርስቶስን አምላክ ማለት አዳኝ ማለት ሰማያዊው መንግስት የመናፈቅ አንድነት ነው። ወደ ተጠየቀው ጥያቄ በቀጥታ ስመጣ ግን አሃት አብያተ ክርስቲያናት የሚባሉት 5 ናቸው። ኢትዮጵያ፣ እስክንድሪያ ወይንም ግብጽ፣ ሶሪያ፣ አርመን፣ ህንድ 5 ናቸው። 5ቱ አሃት አብያተ ክርስቲያናት ይባላሉ። እነዚህ አሃት አብያተ ክርስቲያናት በሁሉም ነገር አንድ ናቸው ወይ? በሁሉም ነገር አንድ አይደለም። ለምሳሌ አሁንም ደግሜ እላለሁ ፍትሐ ነገሥት ምዕራፍ 1 እና ምዕራፍ 2 ነው። ምዕራፍ 1 ስለ ታቦት ስርዓት ነው የሚነግረን። ያንን የሚያሟላ የትኛው አሃት ቤተክርስቲያን የለም። ምዕራፍ 2 የኢትዮጵያ ቤተክርስቲያንን ብቻ የሚመለከት ነው። 80 መጽሐፍ ቅዱስ ዝርዝርን ነው የሚጽፈው። ማነው 80 መጽሐፍ ቅዱስን የሚቀበለው? ከኢትዮጵያ ውጪ ህንድ ነው የሚቀበለው? ግብጽ ነው የሚቀበለው? አርመን ናት የምትቀበለው? ሶሪያ ናት የምትቀበለው? ሁሉም የሚቀበሉት 66ቱ። ኢትዮጵያ ግን 80 አሃዱ መጽሐፍ ቅዱስን የምትቀበል ሀገር ናት። እርግጥ ሮማውያን 73 ዝርዝር ያለው መጽሐፍ አላቸው። መጽሐፈ ሄኖክን መጽሐፈ ኩፋሌን አይቀበሉም። እነሱ በመጽሐፍ ቁጥር ወደኛ ለመቅረብ ይሞክራሉ። ግን የመጽሐፉ አይነትና ይዘት ግን ይለያያል፣ የስያሜ አንድነት ቢኖረው። ስለዚህ በሁሉም ነገር አንድ አይደለንም። አንዳንድ ጊዜ ሰዎች ከአሃት አብያተ ክርስቲያናት እንደው የተለየነን በዚህ ስንል ከሆነ ማህበር እድር የወጣን ይመስላቸው። ምድራዊ ማህበር፣ ምድራዊ እድር፣ ምድራዊ ቡድን አያስፈልግም። እኛ የክርስቶስ ማህበርተኞች በክርስቶስ ደም የተመሰረትን ኦርቶዶክሳውያን ነን። ስለዚህ በሁሉም ነገር አንድ አይደለንም። አንድነታችን ያን ኦሪየንታል የሚባሉት ኢየሱስ ክርስቶስን አንድ ባህሪ ብለው የሚያምኑ ናቸው። ምዕራባውያን የሚባሉት ኢየሱስ ክርስቶስን ሁለት ባህሪ ብለው የሚያምኑ ናቸው። በዛ መካከል ደግሞ ያሉ አሉ መለካውያን፣ ታቦትም ምንም የሌላቸው ከአሕዛብ የመጡ ጠረጴዛ ያላቸው፣ ጨርቅ ያላቸው፣ ምንም ከታቦት ስርዓት ጋር ግንኙነት የሌላቸው አብያተ ክርስቲያናት አሉ። ይህንን ስል ሌሎቹ ታቦት አላቸው ለፈልግ ያሉ ሌሎቹ እንደሚሉት ታቦት የሚለው ስያሜማ በስያሜ ደረጃ ሙሴ ባህር ውስጥ የተወረወረበት ቅርጫትም እኮ ታቦት ተብሏል። ኖህ ከጥፋት ውሃ የዳነበትም መርከብ እኮ ታቦት ተብሏል። እሱ ግን ማለት ታቦተ ጽዮን ማለት አይደለም። ሰላም ለገጽህ ከሚለው ላይ መልክዓ ኢየሱስ ላይ ምን ይላል? ኢየሱስ ክርስቶስ ታቦተ ሕይወቱ ለምን ኖህን ከጥፋት ያዳንክ መርከብ ነው የሚለው ሲፈታ ታቦት የሚለው ስያሜ። ስለዚህ አንዳንዶች ታቦት አላቸው የሚሉ አቡነ ታቢላሲ የሚሉ ሰዎች አሉ። ምንም አይደለም፣ ሰሌዳ ማለት ነው ከዚህ እንጂ የኛ ታቦት ማለት አይደለም። ምንም ቢሆን የሙሴ ጽላት፣ የሙሴ ጽላት፣ የሰሎሞን ቤተ መቅደስ የኢትዮጵያ ኦርቶዶክስ ተዋህዶ ብቻ ናት። ሌሎቹ በጠቅላላ እንደኛ የላቸውም። ሌሎቹ ያላቸው ምንድን ነው እያለኝ ነው አላውቅም። እነሱ ይተርትኑ፣ እነሱ ይታረቁ። ግን አንድ ነገር የምለው እኔ የላቸውም ብዬ እየፈረድኩባቸው አይደለም። እግዚአብሔር ስለ ሕሊናቸው፣ እግዚአብሔር ስለ ሃይማኖታቸው እሱ ነው ፍትህ የሚሰጠው። ይኸው ነው ወገኖች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ነው ምን ያላት ታቦት ያላት እያሉ ነው ያለው። እየደገፍን አይደለም፣ እንደዛ ሚስ አንደርስታንድ እንዳታደርጉት። ኦኬ፣ እየደገፍን አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አለኝ የምትለውን ታቦት ደግሞ እሱንም እናስጥላታለን። ኦኬ፣ ግን ሌሎች አብያተ ክርስቲያናት ታቦት የላቸውም። እዚህ ሶሻል ሚዲያ ላይ በተደጋጋሚ ሲዋሹት የነበረው ጉዳይ ምን አለ?
ሌሎቹ አብያተ ክርስቲያናት ታቦት አላቸው እንደኛ ሲሉ ነበር፣ ግብፅን ጨምሮ። ኦኬ አላቸው። ይሄው እነኚህ ዶክተሮች ናቸው፣ የቤተክርስቲያኒቱ አገልጋዮች ናቸው፣ ቤተክርስቲያኒቷን በደንብ ጠንቅቀው ያውቃሉ። የለንም እያለ ነው ያለው። ሌሎቹ የላቸውም፣ እኛ ነን ታቦት ያለነው፣ እኛ ጠረጴዛ የለንም እያለ ነው ኢቨን የሚናገረው። እሱንም ቪዲዮ እናሳያቸዋለን። ስለዚህ ግልጽ ነው የውይይታችን አጀንዳ። በዚህ ጉዳይ ላይ ሐሳብ አለኝ የሚለው ኦርቶዶክሳዊ ካለ መግባት ይችላል። ጥሩ፣ ታቦት ካላችሁ ለኛ ይመቸናል። ጠረጴዛ የሚኖራችሁ፣ ታቦት የሚኖራችሁ፣ መሰዊያ የሚኖራችሁ ደስ ያላችሁን ምረጡ። አለን የምትሉትን ጉዳይ መነጋገር ስላለብን ማለት ነው። ታቦትም ይኖራችሁ ችግር የለም። ጠረጴዛም በሉት መሰዊያም በሉት የትኛውም በሉት፣ ቤተክርስቲያኒቷ ውስጥ ያለው ይሄ ልምምድ እንደ እግዚአብሔር ቃል ነው ወይ ብለን ነው እየጠየቅን ያለ ነው። አይደል? ወንድምነት በተደጋጋሚ ስለ ታቦት ጥያቄ የዲቤት ጥሪ አቅርቦ እንደነበረ ይታወቃል። ይሄው አሁን በግልጽ ነው የምንወያየው። በዚህ ጉዳይ ላይ ቤተክርስቲያኒቷ አለኝ እያለች ነው። ምክንያቱም ይሄ ስብከት የተሰበከው ቲክቶክ ላይ ባሉ ጎረምሶች አይደለም። ይሄ ወንጌል ይሄ የቤተክርስቲያኒቷ አስተማሪ በአውደ ምሕረቷ ላይ ቆሞ ነው እያወራ ያለው። ምን ብሎ? እኛ ታቦት አለን እያለ ያለው። ቤተክርስቲያኒቷ ታቦት እንዳላት በትክክል ታምናለች ማለት ነው። ባለ ጉዳይ ነው የምናወራው ማለት ነው። ስለዚህ ታቦትን በተመለከተ እኔ ኦርቶዶክሳዊ ነኝ፣ ማስረጃ ማቅረብ እችላለሁ፣ መወያየት እችላለሁ የሚል ሰው ካለ መግባትና መሞገት ይችላል። ምክንያቱም ታቦትን በተመለከተ በጣም መሰረታዊ የሆኑ ጉዳዮች ቤተክርስቲያኒቷ ውስጥ አለ። አንድ ቤተክርስቲያን ታቦት ከሌላት ያ ህንፃ ቤተክርስቲያን ተብሎም አይጠራም። ሰዎችም ወደሱ ዞረው አይሳለሙም። የሃይማኖታዊ ስርዓቶች አይፈጸምበትም። ኦኬ፣ ታቦት መሰረቷ ነው ማለት ነው። ለአምልኮ ሴንተር ነው። በቤተክርስቲያኒቷ ውስጥ አምልኮ ስርዓቷ ታቦትን ማዕከል ያደረገ ነው። ከታቦት ውጪ የአምልካዊ ስርዓት አይፈጸምም። ኦኬ፣ ማዕከል ነው ያለው። ስለዚህ በዚህ ወሳኝ በሆነ ጉዳይ ላይ ነው እየተወያየን ያለው። እኔ ኦርቶዶክሳዊ ነኝ፣ ታቦትም ይሁን ጠረጴዛም ይሁን መሰዊያም ይሁን አለን፣ መሞገት እችላለሁ የሚል ሰው ካለ እድል እንሰጣለን። አንድ ቁጥር ጻፉልን፣ መግባት ትችላላችሁ ማለት መግባት ትችላላችሁ። መወያየት እንችላለን። ይኸው እድል ሰጠን ካላችሁ መግባት ትችላላችሁ። ሰሌዳም ቢሆን ሜርሲ ሰሌዳም ቢሆን አለን የምትሉ ሰዎች ካላችሁ መግባት ትችላላችሁ። ካለ መግባት ትችላላችሁ። በጣም በደስታ ማለት ነው። እንቀበላለን አለን የምትሉትን ማለት ነው። አልጠመድንም እኮ ሮባዬ፣ ምን አድርገን እንጠምዳለን? ጨለማውን ውሸቱን ነው እየገለጥን እያሳየን ያለ። እንደውም ወዳጆች ነን፣ ለቤተ ክርስቲያኒቷ ወዳጆች ነን። ወደ እግዚአብሔር ሐሳብ ቤተ ክርስቲያን እንድትጠጋ እንድትቀርብ ነው እንጂ ምንም እኛ ከቤተ ክርስቲያኒቷ ጋር ጥል የለን። ለምን እንጠላታለን? ለምን እንጠምዳታለን? ወንድም አለኝ፣ እህት አለኝ፣ አጎት፣ አክስት፣ አያት አለኝ ኦርቶዶክስ ይሆን ለምን ብለን እንጠላታለን? ለምን ብለን እንጠምዳለን? ብራዘር ወዳጅ ቤተሰብ ያለ እኮ ዘመድ ወዳጅ ጓደኛ እኮ አለኝ። ለምን ብዬ ብራዘር? አይ ከሱ አይደለም ጉዳዩ፣ ከትምህርቱ ነው። እንደ እግዚአብሔር ቃል አይደለህም ነው እያልኩ ያለው። ኦኬ፣ ሞግቱ እንደ እግዚአብሔር ቃል አይደለህም ነው እኮ እያልን ያለ ነው። እሱ ነው የሞገትን ያለ ነው። እሱ ነው እንደ እግዚአብሔር ቃል አይደለህም ነው ሞግታችን። እሱ ነው እንደ እግዚአብሔር ሐሳብ አይደለህም ነው እያልን እሱን ነው እየሞገትን ያለ ነው። እሱን እሺ ካላችሁ መግባት ይችላላችሁ። ይኸው እድል እንሰጣችኋል። ኦርቶዶክሳዊ ሆኖ መሰዊያ፣ ታቦት፣ ጠረጴዛን በተመለከተ ማስረጃ አለኝ ያለ ሰው ካለ ምን አልክ? ተዚህ እሺ እድል ሰጥቻለሁ። ናገባ ምንድን ነው ጥያቄ? ከባድ ነው ጥያቄው። ኧረ ከባድ አይደለም ጋይስ፣ ከባድ አይደለም። አሉ እኮ አገልጋዮች ቁጭ ብለው እየሰሙን ነው ያሉት።
መምህራን እኮ አሉ፣ ዲያቆናት፣ ቄሳውስት አሉ አሉ። የራስ መምህር ነው። እንደውም መሰዊያ የሚባለው መስቀል ነው እንጂ ሌላ አይደለም እያለ ነው። ኦኬ መስቀል ነው ምን መሰዊያ። ግን በአብዛኛው እዚህ ሲዋሹ ሰምታችኋል አይደል? ሲዋሹ ሰምታችኋል። ታቦት ብለው ሲያወሩ የነበረው እኛ መሰዊያውን ነው ታቦት እያልን የምንጠራው ሲሉ ነበር። ኦኬ ቤተክርስቲያኒቷ ወጥ ትምህርት እንግዲህ መሰረታዊ በዚህ ጉዳይ እንኳን መሰረታዊ በሚባለው ጉዳይ ለቤተክርስቲያኒቷ ዋና በሚባለው ጉዳይ እንኳን ተመሳሳይ እምነትና ተመሳሳይ አስተምሮ እንደሌላቸው እንድታዩት ያክል። ኦኬ ተመሳሳይ አስተምሮ የላቸው። ተመሳሳይ አስተምሮ የላቸው። በታቦት ጉዳይ እንኳን ማለት በታቦት ጉዳይ እንኳን ተመሳሳይ አስተምሮ የላቸው። ይኸው እናሰማ እንግዲህ አስብ መሰዊያ ነው። ምንድን ነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። የአዲስ ኪዳን ታቦት መሰዊያ ነው አለ። መሰዊያውን ነው ምን ብለን የምንጠራው አለ? ታቦት ብለን የምንጠራው አለ። ውሸቱን ማለት ወይ ደግሞ ሌላ አስተምሮ አላት ማለት ነው ቤተክርስቲያን። ከሁለት አንዱ እውነት ያላወራ ሰው አለ ማለት ነው። እንድታዩት ነው። ከሁለት አንዱ እውነት ያላወራ ሰው አለ። ሁለቱም ቤተክርስቲያኒቷ የምትቀበላቸው በጣም የተከበሩ የቤተክርስቲያን አስተማሪዎች መምህራን ናቸው። መሰዊያ የሚለውን ደግሞ ስሙት። ታቦት ስለሌላቸው እንደዚህ ይሆናሉ አላልኩም፣ ግን ታቦቱ የኛ ነው ነው። መሰዊያ የምንለው ምስዋ የሚባለው መሰዊያው መስቀሉ ነው። ኢትዮጵያ ደግሞ መስቀሉ ከታቦቱ ጋር መሰዊያ የምትለው ቤተክርስቲያኒቷ ምኑን ነው አለ? መስቀሉን ነው። ኦኬ የቅድሙስ መምህር ታቦቱን ማን ብሎ ነው የሚጠራው? የቅድሙስ መምህር ይኸው የቅድሙ መምህር ደግሞ ምን እንደሚል ስሙት። የሐዲስ ኪዳን ታቦት ምንድን ነው ካልን የሐዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳቸው? ተንቀሳቃሽ በዚህ በኩል መሰዊያውን ነው ምን የምንለው ታቦት ብለን የምንጠራው ይላል። በዚህ በኩል ደግሞ ኖ ታቦት ራሱ አለ መሰዊያ የምንለው የጌታን መስቀል ነው ይላል። ሁለት ግራ የተጋባ ትምህርት ቤተክርስቲያኒቷ አለኝ የምትላቸው መምህራኖች ናቸው ሁለቱ። በምን ጉዳይ ላይ? መሰረታዊ በሆኑ በታቦት ጉዳይ ላይ ማለት ነው። ለቤተክርስቲያኒቷ ታቦት መሰረታዊ ጉዳይ ነው። እሺ እስኪ ሌላ ሰው ደግሞ እንመልከት። ምን ነው የሚለው? ከዚያ በፊትም በነበረው ታቦት ማለት ስለ መሰዊያ መንበሩ መስዋዕቱን መሰዊያው ምን እንለዋለን? ታቦት እንለዋለን። እዛው ላይ አለ አካላዊ ቃል የሆነው ኢየሱስ ክርስቶስ በስጋ ማለት ነው። ሌላው ደግሞ ቲክቶክ ላይ የምታውቁት የቲክቶክ ጎረምሳ ነው ምን አለ? መሰዊያ የምንለው እሱን ነው ታቦት ብለን የምንጠራው አለ። ኦኬ መሰዊያው ግን የቅድሙ መምህር ምን አለ? ኖ በፍጹም መሰዊያ የምንለው መስቀሉን ነው እንጂ ታቦት በራሱ ታቦት የሚባል ነገር አለ ይላል። እሱን ያረጋገጠበትን አንድ ቪዲዮ ላሰማችሁ። ይኸው እንደዚህ ነው። የሐዲስ ኪዳን እንጂ የብሉይ ኪዳን ታቦት የለንም የሚል ትምህርት ሰምተናል። ስለዚህ የብሉይ ኪዳንና የሐዲስ ኪዳን ታቦት አንድ ነው ወይስ የሚለይበት ምክንያት ይኖራል? እሺ ቲጂ ሰላም፣ አንቺ ጋር ነው? የምትሰጠው ስርዓት አምልኮ መልስ ልጀምር። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ተብሎ ታቦት በሁለት ይከፈላል ወይ? ወይንም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት የምትሰጠው ስርዓት አምልኮ የምትፈጽምበት ታቦት ከብሉይ ኪዳን ታቦት ይለያል ወይ ነው ጥያቄው። አይለይም ነው ቀጥተኛው መልሱ። አንድ ነው ነው ቀጥተኛው መልሱ። የብሉይም የአዲስ ኪዳንም የሚባል ልዩነት የለም። ቤተክርስቲያኒቷ አንድ አይነት ታቦት ነው ያላት። ይኸው የቤተክርስቲያኒቷ መምህር የቤተክርስቲያኒቷ የራሷ መምህር እስኪ እንየው እስኪ ምን አለ። ሌላው ደግሞ ምን ይለናል?
አንድ ጥያቄ እንጠይቅ እንዲህ ብለን ታቦት እሺ ጥሩ ኢትዮጵያ ኦርቶዶክስ ብቻ ነው ያላት አይ አይደለም ግብጽ የላትም ብለን የኢትዮጵያ ታቦት ምንድን ነው? እንጨት ነው። 10ቱ ትእዛዛት ያለበት ታቦት የለም። እንደው ተናግረን 10ቱ ትእዛዛት ያለበት ታቦት የለንም ይላል። ይሄ ደግሞ የቤተክርስቲያኒቷ ዲያቆን ማለት የምናወራላችሁ የምናሳያችሁ ማስረጃ ቤተክርስቲያኒቷ አለኝ የምትላቸው መምህራኖች ናቸው። ኦኬ የአዲስ ኪዳን ታቦት 10ቱ ትእዛዛት ያለበት ታቦት የለም። እንደው ተናግረን እንደጋግመው ሰው ሊረዳ ያልቻለው ነገር 10ቱ ትእዛዛት የተጻፉበት ታቦት የለም። በአሁኑ ሰዓት ሁሉም ታቦት አልፋና ኦሜጋ የአዲስ ኪዳኑን ታቦት ለምንድን ነው ያስፈለገው? ወይም ደግሞ ታቦት የሚለው ቃል በዚህ በአዲስ ኪዳን ዘመን ለምንድን ነው ስሙ የሚነሳው? ታቦት፣ ጽላት፣ የቃል ኪዳኑ ታቦት የሚሉ ቃላት ሲሰሙ ተመልሳቸው ኦሪት ላይ ናቸው ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ባለፈው ክፍለ ጊዜያችን ይሄኛው ደግሞ ኖ አለን ይላል። ምንድን ነው የሚለው? የአዲስ ኪዳን ታቦት ነው ያለን እኛ ኦኬ እንጂ የብሉይ ኪዳን ታቦት የለንም ይላል። ልዩ ያደርገዋል። የቅድሙስ መምህር በጭራሽ እንደዚህ አይነት ልዩነት የለም ይላል። እንደኚህ አይነት ሐሳቦች ቤተክርስቲያኒቷ ውስጥ ነፋሉ። አንዱ የሚያጸድቀውን ትምህርት ሌላኛው ይጥላል፣ ሌላኛው የሚያጸድቀውን ትምህርት ሌላኛው ደግሞ ይቀበላል። ኦኬ በአንዲቷ ቤተክርስቲያን ውስጥ ስላለ ጉዳይ ነው እያወራን ያለው፣ በኦርቶዶክስ ውስጥ ስላለ ጉዳይ ማለት ነው። ኦኬ እንዲህ አይነት ልምምድ ቤተክርስቲያኒቷ ውስጥ አለ። ሶ የእናንተ አቋም ምኑ ጋር ነው? እምነታችሁ ምኑ ጋር ነው እያል እየጠየቅን ያለ ነው። ወንድምነት ሐሳብ ካለ መቀጠል ትችላል። እሺ እንግዲህ ምንድነው ሰውየው እንዳለ ብትበሉም እበላለሁ ባትበሉም እበላለሁ ብሎ አለ ይባላልና ቢመጡም እንናገራለን ባይመጡም እንናገራለን። እነዚህ ሁለት መጽሐፍቶች የኢትዮጵያ ኦርቶዶክስ ታሪክሲያን ታሪክ የያዙ መጽሐፍቶች ናቸው። ይሄ በጣም ትልቅ ነው። ይሄኛው ሁለቱ እንግዲህ ቤተክርስቲያኒቱ ህጋዊ አድርጋ የጻፈችው መጽሐፍት ነው። በዛ ላይ ስለ ታቦት ብሎ የሚለውን ታውቃላችሁ። አሁን በደንብ ለማንም ግልጽ የሆነ ይመስለናል። ወገኖቻችን አንዴ ይቅርታ፣ ካሜራ ላዘር ስለሆነ ነው። እሺ ወገኖቻችን በግልጽ ነው እያፈሩ ያሉት በራሳቸው መጽሐፍት ማለት ነው። እሺ ካሜራ እንዴት ነው ማዞረው? ሀውካም ኦኬ፣ እንደዚህ ኦኬ። እዚህ መጽሐፍት ላይ ሁላችን እንደምናስታውሰው ቤተክርስቲያኒቱ እምነት ብላ በሚለው ውስጥ በዘረዘረች ውስጥ አሁን ኦርቶዶክሳውያን በሙሉ ይህ መከራከሪያ አይደለም፣ ለድነት አይሆንም፣ ለመድኃኒትነት አይሆንም ብለው ይላሉ። ብዙም እናነሳቸውን 5ቱ አዕማደ ምስጢር፣ 7ቱ ምስጢራተ ቤተክርስቲያን፣ ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅድስት ድንግል ማርያም እና እዚህ ያው ክብረ ቅዱሳን፣ ነገረ መላእክት፣ ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳት ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን። በቅዱሳን አጽም ራሱ እንኳን ብንጠራችሁ ዲቤት ልታወሩ ለምንጠይቃችሁ ጥያቄ መልስ ልሰጡ ክርክር ቢኖር ልትከራከሩ ይገባል። ምክንያቱስ እምነት ስለሆነ ቤተክርስቲያንህ እምነቴ ነው ብላ እስከ ጻፈች ድረስ እኔ በአጥንት ላይ አልከራከርም ብላት በላይ ቅዱሳን አጽም ማለት እንግዲህ የሰዎች አጽም ማለት ነው። ኦኬ ይሄ ብቻ አይደለም ስለ ቤተክርስቲያን። ከዛ ያው እዚህ ጋር ታቦት ይላል እና ሃይማኖትና ምግባር ይላል። በታቦት ጉዳይ ዲቤት ጥሪ ስጠራቸው አንመጣም ይለዋል። ለምን? መከራከሪያ አይደለም ማለት ብዙ ለመዳን ነገረ ድህነትን ስለማናገኝበት ለመዳን አይጠቅምም ይላሉ። ለመዳን ካልጠቀመ ለምንድነው? እምነት ለመዳን ነው አይደል? ስለዚህ እምነት ብሎ በሚለው ውስጥ 1 2 3 4 ብላ ቤተክርስቲያኒቱ ባስቀመጠችበት በተራ ቁጥር 10 ላይ ታቦትን አስቀምጣለች። ኦኬ ታቦትን አስቀምጣለች። ስለዚህ ይህን ክፍል ሄደን እዚህ ገጽ 61 ላይ ሄደን እናነበዋለን ማለት ነው። ያው ታቦት ይቅርታ
ታቦት እግዚአብሔር በደብረ ሲና 10 ቃላት በላዩ ጽፎ ለሙሴ ለሰጠው ጽላት ማደሪያ መኖሪያ ነው። በቤተክርስቲያናችን ግን ጽላቱ ታቦት እየተባለ ይጠራል። ኦኬ፣ ጽላቱ ነው ታቦት ብለው የሚጠሩት እንጂ ታቦት የላትም ቤተክርስቲያኒቱ። ወንድምነት ሰምተኸኛል? ቤተክርስቲያኒቱ ምን እያለች እንዳለች ጽላቱ ታቦት ተብሎ ይጠራል ነው ያለችው እንጂ ታቦት የላትም። አሁን ጽላቱ፣ መሰዊያው፣ ጠረጴዛው፣ ሰሌዳው፣ መክተፊያው ይሄ ሁሉ እነሱ ለሚሉት ነው እየጠሩበት ራሳቸው ያሉት ማለት ነው። ይህ አዳሪው በማደሪያው ለመጥራት ነው። ታቦቱ የጽላቱ መኖሪያ ብቻ ሳይሆን የእግዚአብሔርን መገለጫ ነው አሉ። ኦኬ፣ ታቦቱ ጽላቱ ማደሪያ መኖሪያ ብቻ ሳይሆን የእግዚአብሔር መገለጫ ነው። በታቦቱ ፊት የሚጸለየው የሚሰገደው 10ቱ ቃላት ስለተጻፈበት ብቻ አይደለም። እስራኤል ኃጢአት ሰርተው ሲበድሉ ሲያዝኑና ሲያስቀይሙት ተመልሰው ንስሐ ገብተው ሲያለቅሱና ሲለምኑት እግዚአብሔር እየራራ በቃል ኪዳኑ ታቦት እየተገለጠ ይመራቸውና ያነጋግራቸው ስለነበረ ታቦቱ የምሕረትና የደህንነት መገለጫ መሆኑን ነው ይላል። የታቦት አገልግሎት በብሉይ ኪዳን ተጀምሮ የቀረ አይደለም ይላሉ። ልብ በሉ። ኦኬ፣ ጽላተ ሙሴ ወደ ኢትዮጵያ ስለመጣች ሀገራችን ኢትዮጵያ ከክርስትና በፊት በብሉይ ኪዳንን ተቀብላ አምልኮተ እግዚአብሔርን አጽንታ ቆይታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የብሉይ ኪዳንን ስርዓቱን ተቀብላ ከመጠበቅ ብቻ የቆየች አይደለችም። ጌታ በወንጌልና በኦሪት ነቢያትን ልፈጽማቸው እንጂ ልሽራቸው አልመጣሁም፣ እውነት እላችኋለሁ። ስራዋ አንዲት፣ አቀራረጿም አንዲት የምትሆን የውጣ ሰማይና ምድርን እስኪያልፍ ሁሉም እስኪሆን እስኪደረግ ድረስ ከኦሪትና ከነቢያት ተለይታ አታልፍም። ከእነዚህ ትእዛዛት አንዲቱም አንሳ የሻረ ለሰው ልጅም ታንሳለች ብሎ የሚያስተምር በመንግስተ ሰማያት ታናሽ ይሆናል። እንዲሁም የሚሰራ የሚያስተምር ግን እርሱ በመንግስተ ሰማያት ታላቅ ይሆናል ብሎ ባስተማረው መሰረት በቤተክርስቲያንና በብሉይ ኪዳን ወስዳ ከምትገለገልባቸው አንዱ ስመ እግዚአብሔር የተጻፈበት ጽላት ኪዳን ታቦት ነው። ታቦት በሰውም በእግዚአብሔር መካከል ጸንቶ ለሚኖረው ቃል ኪዳን ሕያው ቃሉ የተጻፈበት የኪዳን ምስክር ጥንታዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦሪትና ከስርዓተ ወንጌል አጣምራ የያዘ ስለሆነች በክርስትና ጊዜ በብሉይ ኪዳን ያገኘቻቸውን ክርስትና መንፈስ እየተረጎመች ትገለገልባቸዋለች ብላ ጽፋለች ማለት ነው። እምነት ብሎ በሚለው ውስጥ እንግዲህ ታቦታቸው አለ እና አሁን በታቦት ጉዳይ ኑ ተነጋገሩ ብለህ ስትላቸው አይ ታቦት ለመከራከሪያ አይሆንም ይላሉ። ለመከራከሪያ አይሆንም ይላሉ። የትኛውንም ነገር ነው ለመከራከሪያ አይሆንም ብለው የሚሉት ማለት ነው። ስለዚህ ብትመጡ መልካም፣ ካልሆነ ግን ጥያቄም ያለው ሰው ካለ መቀበል እንችላለን። እሱም ብቻ አይደለም እንደ ሁሉንም መረጃ ማውጣት ስለሌለብኝ ነው። እዚህም አለ ይህ ጉዳይ በንጉሱ በሰለሞን ዘመነ መንግስት መጣ ተብሎ የሚባለውን ቤተክርስቲያኒቱ ያው የኢትዮጵያ ኦርቶዶክስ ታሪክ ከልደተ ክርስቶስ ከጌታ ማለት ነው እስከ 2000 ዓመተ ምህረት ባለው ውስጥ የሰለሞን ስርወ መንግስት ወደ ኢትዮጵያ መጣ በተባለበት ክፍል ላይ ስለ ታቦቱ የተናገሩት አለ። የንግስት ሳባ መሄድ እና ታቦቱን ይዛ እንደመጣች የሚናገር ማነው ልጇ ይዞ እንደመጣ የሚናገርበት ያው እዚህ ማለት ነው ገጽ 9። ስለዚህ በራሳችሁ የቤተክርስቲያን መጽሐፍት ነው እያፈራችሁ ያላችሁት ነው እያልን ያለ ነው። ግን እናውራችሁ ብላችሁ ካላችሁ መምጣት ትችላላችሁ። አይ ቲንክ ይመስለኛል ወንድምነት የከበዳቸው ይመስለኛል። አይመስልም? አዎ ዛሬ እኮ እንደውም ኦርቶዶክሲያን ሳይሆን ሙስሊሞች አገዟቸው አይደል? መጣው ዳይቨርት በማድረግ
ብዙ ጊዜ የሚረዳዱት ነገር በጣም ነው የሚገርመው። እኛም ረዳት አለን ረዳት የለንም ብለን አንልም። እና ኤንዌይ እሺ፣ ካልሆነ የግድ አናስገድዳቸው። ጥያቄ ያለው ሰው ካለ መጥቶ መጠየቅ ይችላል። በተለይ ከነገረ ድነት አኳያ ከየትኛውም ቤተ እምነት ያለ ሰው ከኛ ከወንጌላውያን አማኞች ውጭ የሆነ ማለት ነው። ኦኬ፣ ገስት ላይ ያላችሁ ረዱ ፕሊስ። ገስት ላይ አትላኩ። ሙሽራው ይመጣል ምናምን ነገር አትላክ ያልኩ፣ በኢየሱስ የሚያምን አትላኩ። ገስት ላይ የምትልኩ መልሼ ብሎክ ነው የማደርጋችሁ። ኦኬ፣ ደግማችሁ እንዳትልኩ። እሺ፣ ቃሌን አከብራለሁ። ይኸው አማኑኤል ከእኔም ቤት ከዳኒም ቤት ነው ማረግ። አይቀጡ ቅጣት ተቀጣ ማለት ነው። ሳስወርዳ ትግባ። የወንጌል አማኞች አሁን ሳትመጡ ነገረ ድነት ላይ ያወሩን የሚችሉ ሰዎች ካላችሁ፣ ስለ ጥምቀት ልታወሩን የሚችሉ ሰዎች ካላችሁ፣ ስለ ጌታ እራት ቅዱስ ቁርባን፣ ስለ ጌታ ዳግም ምጽአት ልታወሩን የምችሉ ሰዎች ካላችሁ ኦፕን ነው፣ በቃ ኦፕን ነው፣ መምጣት ትችላላችሁ ማለት ነው። እኛም እናንተ ብቻ ሳይሆን የምጠይቁን እኛም እንጠይቃችኋለን። በዚህ የተስማማ መምጣት ይችላል ማለት ነው። ጸጋ ይብዛላችሁ። የትኛውም ላይ ነገረ ክርስቶስ ላይ ከፈለጋችሁ፣ ነገረ ቅዱሳን ላይ፣ ነገረ መላእክት ላይ፣ ስለ አዲስቱ ኢየሩሳሌም፣ ስለ በጉ ከተማ፣ ኦኬ፣ ስለ ክህነት አገልግሎት፣ ካህናት በአዲስ ኪዳን፣ ካህናት በብሉይ ኪዳን፣ የብሉይ ኪዳን ካህናት እኛ ይዘነዋል ብሎ የሚል ካለ፣ ስለ ጥምጣሙ፣ ስለ ከበሮ ብቻ የምትሉት ነገር ካለ ከነገረ ድነት ጋር ካገናኛችሁት ኦፕን ነው። የኛውን አይመጡም፣ ወንድምነት አይመጡም። ምን ቦታቸው ይመጣሉ? አውቀዋል። አሁን አንደኛ አውቀዋል፣ አይመጡም። እሺ፣ ጸጋ ይብዛላችሁ። ምንም እናውራ ምንም ከነገረ ድነት ጋር ካልተገናኘ መዳንህን የማያረጋግጥልህ መዳንህን እንዲሰጥህ የማይጠቅምህ እውቀት ምንም ነገር አያደርግም። አውርተህ ለህይወትህ የሆነ መድኃኒትን ለህይወትህ ፈውስን ሊሰጥህ የሚችል ነገር ላይ ነው ትኩረት ማድረግ ያለባችሁ። መዳን እንዴት ነው? መዳን አግኝታችኋል ወገኖች? ወይ ደግሞ እኛ ኑና ጠይቁን። ያው አም ሬዲ ወንድሞች አሉ፣ ሬዲ ነን። እስኪ ስለ ድነት አውሩን ብላችሁ ብትሉ ኑና ማውራት እንችላለን ወገኖች፣ ማውራት እንችላለን። እንትን ግሬዱን መቀየር ትችላለህ ወንድምነት፣ ያኛውን ማለት ነው። ላስተካክለው ብዬ ነበር እንትናል። አይ ቲንክ አሁን አሪፍ ያኛውን መቀየር ትችላለህ። ተባረኩ። ጸጋ ይብዛላችሁ። ታብ ኮፒ ሊንክ ሼር የምታደርጉ ለእግዚአብሔር ክብር ይሁን። እሺ፣ ሙሽራው ይመጣል የሚል አካውንት ያለ ሰው እየሰማ ነው። ደግመ ከላክ ከዚህም ወንድምነትም ቤት ከኔም ቤት ነው ብሎክ ማድረግ። ኦኬ፣ እንዴ ዝንጀሮ የመጠበቅ ያህል አታድርጉ። እሺ፣ የእግዚአብሔር ልጆች አይደላችሁ? እንዲያሰሙ በቃ ቦታ የለም ለእንግዶች ይሁን። ደግማችሁ አትላኩ። ተባረኩ። ጸጋ ይብዛላችሁ። አንዳንዴ ክፉም አታስወሩን እንዴ። ነውርቆን እኛ እኮ አገልግሎት ላይ ነን ወንድሞች እናቶች። እዚህ በጣም የሚሰማ ሰው አለ። አገልግሎት ላይ ነን። ነገረ ድነት ላይ ልታወሩን የሚችሉ ሰዎች ካላችሁ ብትመጡ ልናወራችሁ በጣም ሬዲ ነን፣ ዝግጁ ነን። ወይ ጠይቁን ወይ እንጠይቃችሁ። ኦኬ፣ ወይ ጠይቁን ወይ እንጠይቃችሁ። ከሌላ ቤተ እምነት የሆነ ወይ የመጽሐፍት ቀኖና የቀኖና ብዛት መጽሐፍት 80 ያሉ 66ቱ ምናምን ነገር ብላችሁ የምትሉ ኦፕን ነው ለማለት ነው። እሺ፣ ሼር እናድርገው ወገኖች። ወንድምነት መቀጠል ትችላለህ። እሺ፣ አይ አንተ ማን ሆነ ነው ስለ ነገረ ድነት የምንጠይቅህ አለ። ይኸው ልክ ይላል። አንተ ምንም ሁን ብራዘር፣ ችግር የለም። እድል እየሰጠን ያለ ነው። መግባት ይችላል። እሺ፣ ሰላም ከኤም
ትልቁ ላይ ሆነ ወንድምነት ለታብታብ አንተ ትልቁ ላይ ሆነ ያንተን ታብታብ ለማድረግ አዎ፣ አይ ትልቁ ላይ ሆነ ሰው ሲገባ ነው የሚቀያየረው። እሺ ያው ችግር የለውም። ያ እሺ ከይም ሰላም እሺ ሌላ ኦርቶዶክሳዊ ካለ ካቶሊካዊ ካለ ስለ መዳን የተነሱ ጉዳዮች ላይ ጥያቄ አለኝ መጠየቅ እችላለሁ ወይ ብሎ የሚያምን ጥምቀትን በተመለከተ ሊሆን ይችላል፣ ቁርባን በተመለከተ ጥያቄ ያላችሁ ሰዎች ካላችሁ መግባት ይችላል። ጥያቄ ያላችሁ ሰዎች ካላችሁ መግባት ይችላል። ጥያቄ ያላችሁ ሰዎች ጥያቄ ያላችሁ ሰዎች እሺ ሌላ ኦርቶዶክሳዊ ካቶሊካዊ እሺ ሌላ ሰው ካለ እንቀበል። እሺ ገድላትን ተቀበላችሁ ወይ? እኛ ገድላትን የምንቀበልበት ምን መሰረታዊ ሐሳብ የለም። እኛ ገድላትን ልንቀበልም አንችልም፣ መጽሐፍ ቅዱሳዊ ስላልሆኑ ትምህርቶቻቸው መጽሐፍ ቅዱሳዊ ስላልሆኑ ከእግዚአብሔር ሐሳብ ጋር ስለሚጋጩ ማለት ነው ማንቀበል። ሌላ ምንም ሚስጥር ኖሮ አይደለም። በገድላትና በተአምራት ላይ የእግዚአብሔርን ሐሳብ የሚያጣምሙ እንደ እግዚአብሔር ቃል ያልሆኑ አስተምህሮቶች ነው ያሉት። በዛ ነው ማንቀበል። እንደ እግዚአብሔር ቃል የሆነና መጽሐፍ ቅዱሳዊ ቢሆን ኖሮ ምንም ችግር የለበት። እንደ እግዚአብሔር ቃል ያልሆኑ ሐሳቦች ስላሉ ማለት ነው። እሺ ሌላ ሰው ካለ አይው እድል እየሰጠናችሁ ነው። ኦኬ እኛ ስንጠይቃችሁ መልስ ከሌላችሁ እሺ እናንተ ጠይቁ ነው እድል እየሰጠን። መልስ ስለሌላችሁ ነው። ብርሃን አንተ መልስ ስለሌላችሁ እሺ ደጋግሞ እየላከ ነው ይሄ ሰው። እሺ ሰላም ከየት ቤተ እምነት ይሆን? ምናልባት ሌላ የወንጌል አማኝ ሳቶ ሌላ አማኝ ቶ ዳኒ ስልኬ በጣም አስቸግሮኝ ከቻላችሁ ሚውት አድርጉኝና ልስማ። ቢዚ ሆኖ ነው ስልኬ ከፍታ ወጣ። እሺ ሌላ ሰው ካለ እድል እንስጥ። ሞዴሬተሮች እነኚህ ትክክል ያልሆኑ እንትኖችን ፔጆችን ፕሊስ ሚውት አድርጉልን። ከቻላችሁ ብሎክ አድርጓቸው። ሆን ብለው ስለሆነ እንደዚህ የሚያደርጉት ማለት ነውና ፕሊስ በተለያየ አካውንት ነው የሚመጡትና ሀሜት እኮ አይደለም እየጠየቅን ነው ያለን። ምክንያቱም ቤተክርስቲያን ውስጥ ብዙ የተዛባ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው ያለን። ያንን ትምህርት ነው እየሞገትን ያለን እና እድል እንሰጣለን ብራዘር። ይሄው በጣም በግልጽ በአደባባይ ነው እድል እየሰጠን ያለ ነውና ሐሳብ ካለ ገብተህ መሞገት ትችላለህ። እሺ ሰላም ብርሃኑ እንዴት ነህ? ሰላም ብርሃኑ ኮሜንት ብቻ። እሺ ኦኬ የምናነሳቸው ሀሳቦች ለምንድን ነው እነኝን ሀሳቦች ደጋግመን የምናነሳው? ቤተክርስቲያኒቷ ውስጥ ለምሳሌ ጥምቀት ተደጋጋሚ የመዳን መንገድ እንደሆነ ቤተክርስቲያኒቷ ትናገራለች፣ ታስተምራለች፣ ታወራለች። ኦኬ መጽሐፍ ቅዱስ ውስጥ ግን የጥምቀት ትምህርት በተመለከተ ቤተክርስቲያኒቷ እንደምታስተምረው የእግዚአብሔር ቃል ያስተምራል ወይ ካልን አያስተምርም። አንድም ቦታ ላይ መጽሐፍ ቅዱስ የሚናገረውን እውነተኛውን የጥምቀት ኮንሰፕት ቤተክርስቲያኒቷ ውስጥ አናገኝም። የለም። ለምሳሌ ሁሌ እንደምናነሳው ማን ይጠመቅ ብሎ ነው መጽሐፍ ቅዱስ የሚያስተምረው። በጣም ግልጽ ነው። ቤተክርስቲያኑ እንደምትለው በ80 እና በ40 ቀን የተጠመቀ ደግሞም እንዲጠመቅም የሚያስተምር ትምህርት የለም። ቤተክርስቲያኒቷ በራሷ መንገድና በራሷ ሐሳብ የራሷን ዶክትሪን መስርታለች እንጂ መጽሐፍ ቅዱስን መሰረት አድርጋ መጽሐፍ ቅዱሳዊ ሐሳብን ተከትላ የጥምቀትን ትምህርት የመሰረተች ቤተክርስቲያን አይደለች። የትኛውም ቦታ ላይ ማለት ነው
ሰዎች በ40 እና በ80 ቀናቸው እንዲጠመቁ የሚያስተምር ትምህርት የለም። የሌለ ትምህርት ነው። ይሄው በጥምቀት መሞገት ይችላል የሚል ሰው ካለ መግባት ይችላል። ቁርባንን በተመለከተ ይሄንን የምናወራው ቤተክርስቲያኒቷ አለኝ የምትላቸው መሰረታዊ ትምህርቶችን ነው እየጠቀስን ያለን። ገድላትን አልከፈትንም ስለሚያሳፍራችሁ፣ ተአምርን አላነሳም ስለምታፍሩባቸው። እያወራን ያለነው ስለ ቤተክርስቲያኒቷ ዶግማ የምትላቸው እናንተ ነው ብላችሁ የምታወሩት ትምህርቶች ነው። ስለ ጌታ እራት፣ ስለ ቁርባን ቤተክርስቲያኒቷ ውስጥ ያለው የቁርባን ስርዓት መጽሐፍ ቅዱስ ውስጥ የሌለና በእግዚአብሔር ቃል የማይደገፍ ትምህርት ነው እንላለን። እኔ ማስረጃ አለኝ የሚለው ኦርቶዶክሳዊ መግባት ይችላል። አንድም ቦታ ላይ ጌታ በየቀኑ የሚሰዋ መስዋዕት እንደሆነ የሚናገር ጥቅስ የለም። አለ የምትል ከሆነ ገብተህ መሞገት ትችላለህ። መስዋዕትን በተመለከተ ቄስ ወይ ዲያቆን በየቀኑ የሚሰዋው ኢየሱስ የለም። አንድ ጊዜ ጌታችን ኢየሱስ ክርስቶስ ተሰውቷል። ከዛ ውጪ በየጊዜው የሚሰዋ መስዋዕት የለም። እናንተ ጋር ያለው ይሄ ትምህርት የእግዚአብሔር ቃል የማያውቀው ትምህርት ነው እንላለን። ምክንያቱም በየቀኑ የሚሰዋ መስዋዕት ስላለ ማለት የለም። በእግዚአብሔር ቃል ውስጥ በየቀኑ የሚሰዋ ኢየሱስ የለም። ቄስ ዲያቆን የሚሰዋው መስዋዕት የለም። ይሄውን ሞግታል ብራዘር አለኝ የምትል ከሆነ ጥያቄም ካላችሁ እኔ ማስረጃ የለኝም ኦርቶዶክሳዊ ነኝ ግን በዚህ ጉዳይ ላይ በትንሽ ብዥ ብሎብኛል ብታጠሩልኝ የምትሉ ሰዎች ካላችሁ በደስታ እንቀበል። ይሄንን የምናወራው መሞገት ለሚችሉ ሰዎች ነው እያነሳን ያለው። ኦኬ ጥምቀትን በተመለከተ ታቦትን በተመለከተ ምን እንዘርዝርላችሁ? ነገረ ድነትን በተመለከተ ቤተክርስቲያኒቷ ውስጥ ያለው ትምህርት ግራ የተጋባ ትምህርት ኦኬ እንደ እግዚአብሔር ቃል ያለውን አስተምሮ ነው የሞላበት ስንል በምክንያት ነው። ማወቅ ከፈለጋችሁ መጠየቅ ትችላላችሁ። ሩታ ምኑ ጋር ነው ልትሉ ይችላላችሁ። እኛ ደስ እያለን እናሳያችኋለን። ምክንያቱም እምነታችንን ስናወራ መጽሐፍ ቅዱሳዊ የሆነ ኤቪደንስ ኖሮ ነው የምናወራው። የእናንተን እምነት ስንናገር በማስረጃ ነው የምናሳያችሁ። ቤተክርስቲያን የምታምነውን እምነት እናንተ የምትቀበሉትን ሐሳብ ግን መጽሐፍ ቅዱሳዊ ያልሆነ መሆኑን በድፍረት እናሳያችኋለን። ሜሮንን በተመለከተ ቤተክርስቲያኒቷ የተሳሳተ ትምህርት እንዳላት ማሳየት እንችላለን። እንደ አንድ ኦርቶዶክሳዊ ይሄ ነገሬ ማስረጃ አለው የምትሉት ጉዳይ ካለ በደስታ ነው። ደስ እያለን በጣም ደስ እያለን። ስለዚህ ካላችሁ ይኸው እድል እንሰጣችኋል። አንድ ቁጥር ጻፉልን፣ መቀጠል እንችላለን። አላችሁ ወገኖች? ነገረ ድነትን በተመለከተ ዝምታ ሆነ ጸጥታ አካባቢው ላይ ምን መጣ? እሺ ወንድምነት ሐሳብ ካለ መቀጠል ትችላለህ። አለ እሺ ኦርቶዶክሳዊ ማለት መሰረት የምትሏቸው ጉዳዮች ናቸው። ቤተክርስቲያኒቷ አለኝ የምትላቸው ታቦት ላይ ጸጥ፣ ነገረ ድነት ላይ ጸጥ መሆን የለበትም እና የእውነት እድል እንሰጣቸዋል። ጥምቀትን በተመለከተ እንደ እግዚአብሔር ቃል ያልሆኑ ብዙ አስተምህሮቶች አሉ ቤተክርስቲያኒቷ ውስጥ። መልካም የሚመስሉ ከእግዚአብሔር ቃል ጋር የተስተካከሉ ትምህርት አላት። አንዳንድ ትምህርቶችን ማየት እንችላለን። ግን በአብዛኛው በምንልበት ሰዓት ላይ ከክርስቶስ ኢየሱስ ትምህርት የራቀና እንደ እግዚአብሔር ቃል ያልሆኑ ሐሳቦች ቤተክርስቲያኒቷ ውስጥ ይንጸባረቃሉ እና እነኚህ ትምህርቶች ስንሞግታቸው ሰዎች ቆም ብለው ራሳቸውን አይተው ወደ ወንጌል እውነት እንዲመጡ ነው። ለምሳሌ ዳኒሻ አንዴ ሙሽራው እሺ ወይ ወንድምነት እንዴት ነህ? አለሁልህ። ዌልካም ዲን ክብር ለኢየሱስ። እንኳን ደህና ቆያችሁ። ብራዘር ሰላም ብያለሁ ወገኖች ሁላችሁንም። ዳኒ፣ ኤርሚ፣ ቤካ የተዋረደው ለእኔ የሞተው ዋው ደስ ይላል ስሙ። ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። እንደውም አንድ ነገር ልበል ብዬ ነው እኔ በመሀል ማይኬን አንሚዩት ያደረኩት።
ከመዳን ጋር በተያያዘ እኔ ብዙ ጊዜ ኦርቶዶክሳውያንን ስናወራቸው የጌታ እራት ያድናል፣ ጥምቀት ያድናል፣ ሜሮን ያድናል፣ ራሱ ኢየሱስም ያድናል፣ እኔም ራሴን አድናለሁ ብለው ይሞግቱናል። እኔ ችግር የለብኝም እሺ ብዬ ቀበላቸውና ጥያቄ ግን የሚመጣው እዚህ ጋር ነው። እንግዲህ እነዚህ ሁሉ ነገሮች በህብረት ወይ ደግሞ ተባብረው እኔን አድነውኛል ብለው ያምናሉ ኦርቶዶክሳውያን እና እዚህ ህብረት ውስጥ ደግሞ እኔም ደግሞ ተጨምሬ ነው ምድነው ብለው ይናገራሉ። ሰው ድነሃል ወይ አሁን ስትለው ግን አይ አላቅም ይላል። እኔ በጣም እውነተኛ የመዳን ትምህርት ካልሆነ የእግዚአብሔር መንፈስ ምስክርነት እንደሌለበት የምታዩት በዚህ ነው። ይኸውላችሁ እነዚህን ሁሉ ነገሮች ያድናሉ ብለው ደግሞም እነዚህ ነገሮች ሁሉ ላይ የራሳቸውን ስራ ጨምረው ግን ስለመዳናቸው እርግጠኞች አይደሉም። የት ነው የምትሄደው አሁን በስጋ ብትለይ ብትለው አላቅም ነው የሚልክ። የዘላለም ሕይወት አለ ገነት ትገባለህ በምን በየትኛው ስራ ይልሃል። እነዚህ ነገሮች ሁሉ እኮ አድነውኛል ብለህ ታምናለህ። እነዚህ ሁሉ ነገሮች ያድናሉ ስትል ነበር ብትለው አዎ ያድናሉ፣ ግን እነሱ የመጀመሪያ ድነት ናቸው። ከዛ በኋላ ግን መዳን በእጄ ላይ ስለሆነ ያለው እኔ ደግሞ በስራዬ አበላሽቸዋለሁ ብሎ ይነግርሃል። እና ሁሌም ጥያቄ የሚሆንብኝ እኔ ኦርቶዶክስ ከእስልምና አይለይም ብዬ የምናገረው በዚህ ነው። አንድ ክርስቲያን ነው ብሎ ልንናገር የምንችለው የዘላለም ሕይወቱ እርግጠኛ ሲሆን ብቻ ነው። በቃ ክርስትና እሱ ነው። አሁን ከሃይማኖት ተቋማት ከሌሎች ህብረቶች የምንለየው እኛ እርግጠኛ በመሆናችን ነው። ጳውሎስ በቆላስይስ መልእክቱ ላይ ሲናገር እርሱ ከጨለማ ስልጣን አዳነን ይላል። ክርስትና ይሄ ነው። በቃ ከዚህ ነው የሚጀምረው። አስቀድሞ ሙታን ነበርን፣ በጨለማው የመንግስት አባል ነበርን። ከዛስ እርሱ ከጨለማው ስልጣን አዳነን። ከዛ አስቀጥሎ ምን ይላል? ቤዛነቱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ክርስትና ማለት ይሄ ነው። አንድ ሰው ወደ ፍቅሩ ልጅ መንግስት የኃጢአት ስርየት አግኝቼ ፈልሻለሁ ብሎ የመናገር አቅም ከሌለው ክርስቲያን ነው ተብሎ ሊነገር አይችልም በጭራሽ። አሁን የት ነው ያለው? በእግዚአብሔር መንግስት ውስጥ ነው ያለው? በፍቅሩ ልጅ መንግስት ውስጥ ነው ያለው? እኔ እንጃ ይልሃል። በምን ውስጥ በየትኛው ስራ ይልሃል? ሰው ክርስትና አይደለም እሱ። የተቀበልነው መንፈስ የእግዚአብሔር መንፈስ እርግጠኛ ያደርግሃል። ወደ ክርስትና ስትመጣ በህይወት ስትኖር ማለት ነው። ወደ እግዚአብሔር መንግስት ስትገባ የምንቀበለው መንግስት ልጅ ስለመሆናችን ደግሞ ወራሽ ስለመሆናችን ይመሰክርልናል። በቃ ክርስትና ከዚህ አይወጣም። በቃ እኔ ከሚለው መንፈስ እነንትና ከሚለው መንፈስ ያወጣና በክርስቶስ ኢየሱስ ማረፍ ነው የሚሆንልህ። ክርስትና ወደ ክርስትና ስትወጣ እንደዛ ነው የሚሆነው። እና እርግጠኛ እስካልሆኑ ድረስ እነዚህ ሁሉ ነገሮች ሞግተናቸው ያድናሉ ብለው ቢያሳምኑንም በእኛም ብናሳምናቸው ትርጉም አልባ ነው የሚሆነው። መጨረሻቸው የት እንደሆነ የማያውቁ ሰዎች ስለሆኑ እነዚህ ሰዎች እና እስኪ ይግቡና እንደው ይግቡና የዘላለም ሕይወት እንዳላቸው እርግጠኛ እኔ አንድ ኦርቶዶክሳዊ ኢየሱስ ሲመጣ አይፈርድብኝም የሚል ካለ በእውነት እሱ ክርስቲያን ነው ብዬ መመስከር እችላለሁ። ኢየሱስ ሲመጣ እኔ ላይ አይፈርድም፣ ሊወስደኝ ይመጣል ጌታ ብሎ መናገር የሚችል አንድ ኦርቶዶክሳዊ አለ? ይሄ መናገር የሚችለው ጴንጤው ነው። ኤርሚ የሚጠይቀው አዎ ኢየሱስ አይፈርድብኝም ይላል። ኢየሱስ ሲመጣ ሊወስደኝ ነው የሚመጣው ይላል። አዎ ለዘላለም ከእርሱ ጋር እኖራለሁ ይላል። ኤርሚ በጠይቀው፣ ቤካም በጠይቀው እንደዚሁ፣ ዳኒ አንተንም በጠይቀህ እንደዚሁ፣ እኔም እንደዚሁ ብዬ እናገራለሁ። ክርስቲያኖች እንደዚህ ብሎ የመናገር አቅሙ አላቸው፣ ድፍረቱ አላቸው። ለምን? የምንቀበለው ወይ ደግሞ የተቀበልነው የእግዚአብሔር መንፈስ ይሄን እንድንናገር ስለሚያደርገን ማለት ነው። ኦርቶዶክሳዊ ሆኖ ኢየሱስ ሲመጣ አይፈርድብኝም ለዘላለም ከእርሱ ጋር እኖራለሁ የሚል አለ? አንድ ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ ምናምን ብሎ ተናግሮ ማለት ነው። ኮቴሽን ውስጥ ይቀመጥ ቤተክርስቲያን የሚለው እነሱ ስለተጠቀሙት እንጂ እንደዛ ብዬ ስለማምን አይደለም። አንድ ሰው ግን አለ እንደዛ ብሎ ሊናገር የሚችል? በጭራሽ የለም። በጭራሽ የለም። አላቅም ነው የሚለው። ሁሉም ይመጣና አላቅም። ጌታ ሲመጣ ወይ በግራ ያቆመኛል ወይ በቀኝ ያቆመኛል፣ እንደ ስራዬ ካበላሁኝ ካጠጣሁኝ ስራዬ ታይቶ ተመዝኖ በቃ እንደዚህ ነው። ይሄ ደግሞ ክርስትና አይደለም። ይሄ ክርስትና አይደለም። እና አዎ ድፍረታችን በስጋው በኩል በአፊት መታየታችን ነው። በቃ አለቀ። በአፊት መቆማችን ነው። በአፊት ጻድቅ ነውር አልባ ቅዱስ መሆናችን ነው። ድፍረታችን ኢየሱስ ነው። በስጋው በኩል መግባት መቻላችን ነው። እኛ በፊት እኛ ቅዱሳን ጻድቃን ነን፣ ኃጢአት አልባ ነን። በደሙ በስጋው በኩል መግባት ቻለን። ይሄ ነው ክርስትና። ከዚህ ወጣ አይደለምና ተባረክ። ይሄን ለማለት ነው ዳኒ። የአንድ ኦርቶዶክስ ገብቶ እኔ ነውር አልባ ነኝ ጻድቅ ነኝ የሚል ኢየሱስ ሲመጣ አይፈርድብኝም የሚል አለ? አንድ ኦርቶዶክሳዊ ካለ እስኪ እንይ።
ቴንክ ዩ ጸጋ ይብዛልህ ብሩኬ። እሺ ካለ እንቀበላችኋለን። ዌልካም ዌልካም ብለናል። እሺ ሰላም ከኤም እንዴት ነህ? እሺ ወይ ኔትወርክን ታስተካክላለህ ብራዘር? እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሰላም ነው። ዝም ብሎ ነው ሰዎች የሚሽከረከሩት። እሺ ሰላም ሲንገር ተሳስተህ እንደሆነ አስባለሁ። እሺ ሌላ ኦርቶዶክሳዊ ሙስሊምም ካለ ባይዘው መግባት ይችላል። ከጴንጤ ውጪ እምነት ያለው ሰው መግባት ይችላል። እምነቴ ትክክል ነው የሚል ሰው ካለ አንድ ቁጥር ጻፉልን፣ እናስገባቸዋለን። ከጴንጤዎች ያ ነገረ ድነትን በተመለከተ ኦርቶዶክስ ወንድነት እንዳሉ በጣም ከእግዚአብሔር ሐሳብ የራቀ ህዝቡ በክርስቶስ ኢየሱስ ላይ ያለው እምነት እርግጠኛ እንዳይሆን ያደረገች ቤተክርስቲያን እና አንዳንዴ እንደ ቤተክርስቲያን ራሱ ኮንሲደር ለማድረግ በጣም ከባድ ነው። ምክንያቱም ቤተክርስቲያን በክርስቶስ ኢየሱስ ላይ በጌታ በክርስቶስ ኢየሱስ እምነት ላይ የጸናችና የቆመች ናት። የቤተክርስቲያን መሰረት ኢየሱስ ነው አይደል? አለቱ ኢየሱስ ነው። በክርስቶስ ኢየሱስ ላይ ያልጸናች እምነት የሌላት ቤተክርስቲያን እንደ ቤተክርስቲያን ልናያት አንችልም። አሁን አንድ ሰው መጥቶ የጆባ ቤተክርስቲያን ኦንሊ ጂሰስን ቤተክርስቲያን ብሎ መጥራት ከባድ፣ እንደ ቤተክርስቲያን ልናየው አንችልም። ምክንያቱም አለቱ ዋናው ጌታ በሚባለው ጉዳይ ላይ የተናወጠና የፈረሰ ትምህርት ነው ያለው። የጸናው በክርስቶስ ኢየሱስ ላይ አይደል፣ በጌታ ላይ አይደል። እና ኦርቶዶክስም አሁን እየቸገረን ያለው አንዳንዴ እንደዛ ነው ብዬ አስባለሁ። ምንድን ነው እሱ? እንደ አንድ ኦርቶዶክሳዊ ምንድን ነው በክርስቶስ ኢየሱስ ላይ እውነት የጸና ትምህርት አላት ወይ ቤተክርስቲያኒቷ? ካለን ያላት የሚያድን ኢየሱስ ቤተክርስቲያኒቷ ውስጥ አለ ወይ? የለም። የሚያድን ኢየሱስ የለም። አለ እኛ ቤት ውስጥ የሚያድን ኢየሱስ አለ የሚል ሰው ካለ በደስታ ነው የምንቀበል። የሚታደግ ህይወት የሚሰጥ ከዘላለም ሞት ወደ ዘላለም ህይወት የሚያመጣ ኢየሱስ አለ ቤተክርስቲያኒቷ ውስጥ? ፕሊስ ካለህ ንገሩን። የለም። የተቸገርነው ለዛ ነው። ቤተክርስቲያኒቱ ውስጥ ይሄ ኢየሱስ አይሰበክም፣ አይነገርም። ለዚህ ነው ቤተክርስቲያኒቷ ውስጥ እየኖሩ ሲጠየቁ ስለ መጨረሻ ህይወታቸው ሲኦል ቪአይፒ እኮ የሚል ትውልድ እኮ ያለባት። የተሰበከና የተነገረ ኢየሱስ ከሞት ወደ ህይወት የዘላለም ህይወትን ያስገኘ ኢየሱስ እንዳለ ቢነገራቸው ኖሮ ኢየሱስን ያምኑት ነበር። የለም ይሄ ኢየሱስ። ለምንድን ነው ካለ እየተሰበከ አይደለም፣ እየተነገረ አይደለም፣ ቤተክርስቲያኒቷ ውስጥ የለም። ከዛ ይልቅ ሰዎች ከኢየሱስ ይልቅ ሌሎች ነገሮችን ያምናሉ። ለምሳሌ ቅድም ወንድምነት እያሳየን ነበር። የቅዱሳን አጽም እኮ ታማኝ ነው ከኢየሱስ ይልቅ። አይገርም? የቅዱሳን አጽም የተሻለ ይታመናል ቤተክርስቲያኒቷ ውስጥ። የቅዱሳን አጽም እደግመዋለሁ፣ የቅዱሳን አጽም የተሻለ ተስፋ አለ። በጣም ነው የሚያሳዝነው። የጻድቃን የቅዱሳን አጽም ከኢየሱስ ይልቅ የማዳን ተስፋ አለ። እንኳን አይደለም አጽሙ የተቀበረበት ስፍራ ላይ ሄዶ እንኳን የሚቀበር ሰው የዘላለም ህይወት ተስፋ አለውና ትናገራለች ቤተክርስቲያን። ተስፋ አለ።
የቤተ ክርስቲያኒቷ አስተምሮ ነው። የቅዱሳን የጻድቃን ምልጃ ከክርስቶስ ኢየሱስ ስራ የበለጠ ተስፋ አለ። አንድ ኃጢአት